Hi guys, so and then Nacho, welcome to my channel. This is Michaela American the Black and then the YouTube channel. Welcome to my channel guys and then Nacho. ሰላም ናችሁ ወይ? ዛሬ አዲስ ነገር ልንገራችሁ ነው ባደይ ማለት ነው። ኦሬዲ አዲስ ስሜ ነው ጀስት ኦሪጂናል ስሜ ማለት ነው። የምወደው ስሜ የኔ ስም የሚሆነው ለወደፊት ሚካኤላ ነው። ሚካኤላ ነው። አኒወር ሚካኤላ ነው። ግን ሬድ ያ ትርጉም ያለው ሰው ነው ባዴ ማለት ነው። ትርጉም ያለው ስም ነው። አንደን ሬድ ማለት ቀይ ማለት ነው። ሬድ ያ ሲቀጥልበት ደግሞ መርዳት ነው። መርዳት ለዛ ነገሮች ባይዴ ማለት ነው። ግን ቀይዋ ማለት ነው ባይዴ ማለት ነው። እንደ ሰው ማለት ነው። ወደ ቼል ንገራችሁ የመፈልገው ነገር ማለት ነው። ቀይዋ አሜሪካዊ ግን ደግሞ ጥቁር ህይወት አለኝ። ጥቁር ላይፍ ብላክ ላይፍ ነው ማለት ነው። ደን ሰው ማለት ነው። ወዶቼ እኔ ሁሉንም ነገር በፍጥነት መናገር ይመቸኛል ባትሎይ ማለት ነው። እንደነገርኳችሁ አሁን ኔዘርላንድ ውስጥ ነኝ ያለሁት። ምንም አዲስ ነገር የለም። የሁሉንም ነገር እንዳላለ ማለት ነው። አሁን ላይ ግን ነገር ፈልጋቸዋል ማለት ነው። ምክንያቱም እኔ ብዙ ነገር ተናግሬ ያለው ኤርትራዊ አይደለሁም። አይ ወዝን ኢትዮጵያ አይ ኤም ፍሮም አሜሪካን። እኔ የማውቀው ነገር የለም። እኔን ለቀቅ አድርጉኝ። ከፖለቲካ ከሀገር ጋር ከቤተሰቦቼን ምናምን ነገር በቃ አትረብሿቸው። ይሁንም ቤተሰቦቼንም በሰላም ይኖሩ። አይስወርቱ ጋር ነው የምላቸው። በቃ ምንም ብንለያይም ምንም ቢሆንም ባዲ ማለት ነው። እነርሱም በቃ ሰላም ይኖሩ፣ በሰላም ይኖሩ። በቃ አትነካኳቸው፣ አትበረብሯቸው ባዲ ማለት ነው። እንትን በቃ ካደረጉም አደረጉ በቃ እኔንም ከካዱኝም ኢቭንም ባዲ ማለት ነው። እነርሱ በሰላም የኖሩ ባዲ ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው። ህይወት ቀጣይ ናት። እኔንም እቀጥላለሁ። እኔ ማንም የምክደው ሰው የለኝም ባዲ ማለት ነው። በጣም ነው የምወዳቸው። በጣም ማለት ነው። በጣም ጥሩ ነገር እመኝላቸዋለሁ ባዲ ማለት ነው። ስራቸው እንዲፈታ አልፈልግም። ህይወታቸው እንዲበጣበጥ አልፈልግም። ምክንያቱ እኔ ሳልኖር በፊት ህይወት ነበራቸው ማይዶይ ማለት ነው። እንደን አሁንም ህይወት እንዲኖራቸው ፈልጋለሁ። ሰው ማለት ነው ወዶች ለነገራቸው የምፈልገው ነገር ማለት ነው። ሰው መሆን ማለት እንደዛ ነው ባዲ ማለት ነው። ከፈለጉ ግን ሊጠይቁኝ ከፈለጉ እንደፈለጉ ሊጠይቁኝ ይችላሉ። እኔ አይ ሃቭ ኤል ሚዲያ አለኝ። ከፈለጉም ስልኬንም ደውለውልኝ ሊያገኙኝ ይችላሉ። ከፈለጉ ኔዘርላንድ ኢሚግሬሽን መደወል ይችላሉ። ስሜንም ያውቃሉ። ያጎቴ ስም እንዳባት ያለው ያጎቴ ስም ያውቃሉ። they know everything about you ማለት ነው። እንደን እኔ ሪፖርት ሲደረግ ከዚህ እስከ ትራፕል መጀመሪያ የተመዘገብኩበት ቦታ እኔ ኤርትራዊ አይደለሁም። ላይክ አሜሪካዊ ነኝ ግን ኢትዮጵያ ውስጥ ነበርኩኝ። እናቴም ኢትዮጵያዊ ናት፣ ኤርትራዊ አይደለችም። that's why I was talk everything about you ማለት ነው። እንደን ምን እንደሆኑ አላውቅም። ብቻ አሁን እሱን ነገር ነግሬያቸዋለሁ። የሆነ ነገር ተይዟል በቃ ባደይ ማለት ነው። እንደተያዘ ተይዟል ባዴ ማለት ነው። ስለዚህ ህይወት ይቀጥላል ባዴ ፈጣሪ እስከፈቀደልን ድረስ ማለት ነው። እኔ አይን በዛብኝ ባዴ ማለት ነው። አይን በዛብኝ በቃ በጣም አይናችሁ በዛብኝ። በጣም አስጠላኝ ህይወት ታውቁታላችሁ ማለት ነው። ህይወቴን መሮር ፈልጋለሁ ባዴ ማለት ነው። ለእኔ ባዴ ማለት ነው። እኔ ገንዘብ ቢላክልኝ ነው ማለት ነው። እዚህ ኔዘርላንድ ውስጥ በውጭ የማገኛቸው ሰዎች የለም ባዴ ማለት ነው። ምክንያቱ ገንዘብ ሊያቀብለኝ የመጣ ሰው የለም። እንደነገርኳቸው ምንም አይነት እንቅስቃሴ የለኝም። ስለዚህ እኔ ጋር ምንም የሚመጣ ገንዘብ የለም፣ የመጣ ገንዘብም የለም። ገንዘብ ለመላክም በጣም አስቸጋሪ ነው። ምክንያቱም እኔ እንደዚህ ኤርትራዊ ያለው ገንዘብ ማስተላለፍ አይችሉም። እንደነገርኳቸው ምንም ነገር ማስተላለፍ አይችሉም ባዲ ማለት ነው። ምናልባት ወደ ሌላ ሰው ካልተስተላለፈ በጣም ከባድ ነው። ምክንያቱ በውስጥ ለውስጥ ሰዎቹ እየተበሳበሱ ነው። እዚህ ኔዘርላንድ ውስጥም አይ ቲንክ እስከ ቤተሰቦች እያበዛበዙ ነው መሰለኝ። አይ ቲንክ ለራሳቸው እንዲመቻቸው ብሎ ማለት ነው። እንደነገርኳቸው ቤተሰቦች ከዚች ሀገር ባዴ ማለት ነው ከአሁኑ ወዲህ ስምምነት እንድታደርግ አልፈልግም ባዴ ማለት ነው። እኔን የሆነ ነገር ማድረግ ከፈለገች ከዚህ ሀገር ልታነሳኝ ይገባል። ምክንያቱ እች ሀገር ለእኔ ትንሽ ነገር እንኳን መስዋዕት አድርጋልኝ አታውቅም። እስካሁን ምንም አይነት እርዳታ ወይም ምንም አይነት ነገር አበረከታልኝ አታውቅም ባዴ ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው። እኔ በኤርትራዊም ይሁን በሸንገላዊም ይሁን በምንም ይሁን ባዴ ማለት ነው ወረቀት ቢሰጠኝ ባዴ ማለት ነው። እኔ ሰው ነኝ ባዴ ማለት ነው። በየትኛውንም መንገድ ወረቀት ብትሰጠኝ አልጠላም፣ ፈልጋለሁ ባዴ ማለት ነው። ውዶቼ ባዴ ማለት ነው። ውዶቼ ከዛ ሁኝም እኮ እኔ ብዙ ነገር እከታተላለሁ፣ ብዙ ነገር እሰራም ነበረ። ሁሉንም ነገር የማደርገው እኔ ራሴ ነኝ ባዴ። ማንም ምንም የሚያደርግልኝ ሰው የለም።
እንትን ገባችሁ ማለት ነው። አሁን ላይ ግን እኔ ባዶዊ እዚህ ተረማመስኩኝ። መረመስ አለ አይደለም ጤናዬንም ህይወቴንም ተመሰቃቀለ። እንትን በጣም ከምታስጠላኝ ማለት ነው እቺ ሀገር ባዶዊ ማለት ነው። በቃ ግልጽነት የላቸውም፣ አይናገሩም። የእውነት በቃ ላይ የሆነ ሰው ሲናገራችሁ እራሳቸው ከጀርባ የሆነ ነገር ብሏቸው ማለት ነው። ከዛ ምን ይላሉ ማለት ነው። በቃ እነርሱ ራሳቸው እየረበሻቸው እንደሆነ ነው የሚያስመስሉት ባዴ ማለት ነው። እነርሱ ግን ከጀርባ እነሱ ነው የሚያሰሩት ኤቭሪቲንግ ባዴ ማለት ነው። እኔ ደግሞ ጥሎብኝ መዋሸት አልችልም፣ ማስመሰል አልችልም። በቃ እኔ በቃ የሆነ ህጻናት መጫወት አይመችልኝ ወዶቼ። ምክንያቱም ጊዜ ወርቅ ነው፣ ሰው ክብር ነው። ፈጣሪም የፈጠረው ሰው ባዴ ማለት ነው። ፈጣሪ በራሱ መንገድ ነው የሚቀጣው። ስለዚህ የእርሱ የሆነው ምንድን ነው የሚባለው? አሁን ጽሑፍቶ ነው የሚባለው። እሱ አይቀየርም ባዴ እጣ ፋንታ አይቀየርም። ስለዚህ ማለት ነው እኔ ምንም የምለው ነገር የለም ባዴ ማለት ነው። እንደዚህ አይነት ነገር ላይ ባዴ ማለት ነው። ሰው በቃ እኔ የሆነ በቃ ቀብጥ ማለት በጠጥ ማለት ምናምን ነገር አይመቸኝም። በቃ እንደዛ ከሆነ እኮ በቃ እኔ አልችልበትም ባዴ ማለት ነው። እኔ እኮ በጣም አቀባጥሮኛል እኮ የኔ ቤተሰብ ባዶኝ ማለት ነው። ወዶች ነገራቸው የምፈልገው ነገር ማለት ነው። በሌላ ሳይድ ባዶኝ ማለት ነው። ያው አቅም ባይኖራቸውም ባዶኝ ማለት ነው። አጎቴና አጎቴ ልጆች ከዛ ውጭም ባዶኝ ማለት ነው። ኢቭን ስቲል የአጎቴ ሚስትም ባዶኝ ማለት ነው። አሁን ለምንድን ነበር የምታቀብጠኝ? ምክንያቱም እኔ ስለማልያዝ ነው። በሌላ መንገድ ስለማልያዝ ምንም የምታደርገው ነገር ስለሌላት በቃ ግዴታ በጠባይ ነበረ እኔ ጋር የምትነጋገረው ባዴ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ባዴ ማለት ነው የትኛውንም ቦታ ቢሆን በጣም በኮንፊደንስ ነው ያደግኩት። በቃ የሆነ ጸጥታ አልነበረኝም። ገባችሁ? እንደፈለግኩ ነበር የማወራው፣ እንደፈለግኩ ነበር የምማታው፣ እንደፈለግኩ ነበር ወጥቼ የምገባው ባዴ ማለት ነው። በፈለጉት ታይም ሌሊትም ቀንም እንደፈለግኩ ባዴ ማለት ነው። ያው ቁጭ በይ ቢሉኝም ይተማመኑብኝ ነበር። በጣም ነበር የሚተማመኑብኝ ባዴ ማለት ነው። እንደን ሰው እኔ አሁን ሌላ ሰው መምሰል በቃ አሁን ላይ የማገኘው ህይወት በቃ ግዛት የተጨማለቀ ይሄ አሁን በቃ በጣም የሚያስጠላ ህይወት ነው ለኔ ባዴ ማለት ነው። በሁሉም መንገድ ነው የተጠመድኩት ባዴ ማለት ነው። በዚህም በዛም በሁሉንም ሳይድ ነው የተጠመድኩት ይዚህ ሲኖር ባዴ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገውን ነገር ማለት ነው። አሁን እዚህ ሀገር ባዴ ማለት ነው ሁሉንም ነገር አስጊ ነው ባዴ ማለት ነው። ኤቭሪቲንግ ባዴ የሚያደርጉትን ነገር ነው ባዴ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ግን ደግሞ የሆነ ምንም ሆነ አይሰማቸውም። በጣም ያናድዳል ማለት ውጣ ማለት ህልና ነው ባዴ ማለት ወይ የሆነ ነገር አቅጣጫ መስጠት ዳስዋይ ነው ባዴ ማለት ነው። እኔ ባዴ ለራሴ አላብድም፣ ሰው አሳብዳለሁ እንጂ በፍጹም አላብድም ባዴ ማለት ነው። እኔ ለምንድን ነው ዝም የምላቸው? እንደዚህ ያንን እያሳበዱኝ ምንድን ነው ዝም የምላቸው? ምክንያቱ እኔ ያደረጉኝንን ነገር እነርሱን በዝርዝር ከነገርኳቸው ወይም ደግሞ እንደዚህ ከተናገርኩኝ ባዴ ማለት ነው ዝም የምለው ለምንድን ነው መሰላቸው? ፈጣሪ ይሰማል፣ ሰው ያብዳል፣ ታውቁታላችሁ። ስለዚህ እኔንም እያሳበዱኝ ነው በዛ ሳይድ ባዴ ማለት ነው። ልክ እነርሱ ያደረጉትን ነገር ወደ እኔ እየገለበጡ ባዴ ማለት ነው። እንደና እኔ ፈጣሪን የምፈራ ነኝ። ምክንያቱም እነርሱን የሚደፍሩኝን ያህል እኔ ማንም ሰው አልደፍርም፣ ማንንም ሰው አልጮክርም ባዴ ማለት ነው። እንደን እኔ በጣም ንጹህ ነኝ። ጤናዬንም፣ ህልናዬንም፣ መንፈሴንም ኤቭሪቲንግ በጣም ንጹህ ነው። እንደን እነርሱ ግን ባዴ ማለት ነው የሚያደርጉት ነገር አይስወርቱ ጋር ነው የምላቸው። አንድ ሰው ላይ ምን ይላል መሰላችሁ? ቅዱስ መጽሐፍ ላይ ብዙ ሰው ፊት ብላ፣ አንድ ሰው ፊት ግን አትብላ ይላል። እንብላ ይባላል አይደል? አብራችሁ ብሎ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር እንግዳ ነኝ፣ ብዙ ችግር ያየው ነኝ። በጣም እኔ በቃ በጣም የምትገርም ሰው ነኝ። እንደን እንደዛ ያለው ናምበር ዋን የተጨኮንኩት እኔ ሰው የሚታወቀው ባዴ ማለት ነው። እንደዛ ብዙ ጊዜ ሰው ደካማ ሰው አይረዳም። እንዴት አይነት ሰው ይረዳል? በጣም እንትን ሰው ያልተቸገረን ሰው ምናምን ነገር ባዴ ማለት ነው። ከዛ እኔ ላይ ብዙ ነገር እያወቅኩኝ እኔ ባዶ ቤቴ ውስጥ ቤተሰቦቼ ጋር እንደዛ አልነበርኩም። በጣም አስቸጋሪ ልጅ ነኝ። ታውቁታላችሁ። አንድ ፀጉሬ እንደዚህ ሲነቅሉብኝ ከእነሱ 10,000 ፀጉር ነበር የምነቅላቸው ባዴ ማለት ነው። ግን እንደዛው መሆን አይደለም።
የኔ ሀገር አይደለችም እቺ። እኔ በስደት ነው የመጣሁት እቺ ሀገር ላይ ስደተኛ ነኝ ማለት ነው። እኔንም ሳይሆን ማለት ነው ቤተሰቦቼንም እንድነኳቸው አልፈልግም ማለት ነው። እኔንም ማስወጣት ከሆነ ማባረር ከሆነ የፈለጉትን ነገር ማድረግ ይችላሉ። ኢቭንም ማለት ነው በእኔ ስም አንድ ኩባያ አሜሪካ ላይ ስትሰበር ማለት ነው 10 ኩባያ እዚህ ሀገር ብትሰበር ደስታዬ ነው ማለት ነው። አንተን እኔ ሰው አልነካም። እኔ ሰው አልነካም አይደል? ኤርትራም ይሁን ኢትዮጵያም ይሁን ትግራይም ይሁን ሀበሻም ይሁን ማንም ሰው አልነካም አይደል? ታዲያ ለምን እኔን ትነኩኛላችሁ? ነክታችሁ እኔ ስነካችሁ ደስ ይለኛል ማለት ነው። እኔ ጻድቅ አይደለሁም ላይክ ስላችሁ ጻድቅ አይደለሁም ስላችሁ እንዳንዳ ኢየሱስ ክርስቶስ አይደለሁም ማለት ነው። ኢየሱስ ክርስቶስ ደም እኔና ስጋው ሰተዋ። ስለዚህ እኔ ባዶኝ ማለት ነው እንደ ሌሎች ሰዎች አይደለም። እልህኛ ነኝ፣ በቃ እልህኛ ሰው ነኝ። የራሱ ጉዳይ በቃ ስለምንም ነገር አላስብም ባዶኝ ማለት ነው። ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደ ሰው ማለት ነው። ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው አትነካኮኝ። የማገባቸው ነገር ውስጥ አትግቡ ባዶኝ ማለት ነው። ሁሉንም ነገር በጣም ችኩል ናቸው ሰዎች። በማያገባችሁ ነገር ውስጥ አትግቡ። በሚያገባችሁ ነገር ውስጥ ሳትገቡ ማለት ነው በማያገባችሁ ነገር ውስጥ ትገባላችሁ። you know what and then so ተውዶቼ ስትተው እኔንም እተዋቸዋለሁ ማለት ነው። ማለት እኔ መናገር አትፈልጉም፣ የሆነ ነገር እንድነግራችሁ አትፈልጉም። በጣም ይሰማችኋል። እኔ ያለው እንደዛ የሚሆን ከሆነ እናንተም ተው እንደን ማለት ነው ወዶቼ። እቺ ሀገር በጣም ከምታስጠላኝ ነገር ማለት ነው እቺ ኔዘርላንድ ማለት ነው ከአሜሪካ ጋር ሰላም አይደለም የምትፈልገው። አሜሪካን እንደምስሳ እቺ ሀገር እንድታሳድግ ነው የምትፈልገው ማለት ነው በእኔ ስም። እኔ ልክ ለአሜሪካ ጠላቷ ለዚህ ሀገር ደግሞ እንደ ሀገሬ እንደማያት ነው የምታስመስለው። እሱን ነገር እንዳታስቢው። እኔ ባሪያ አይደለሁም ማለት ነው ወዶቼ። ልነግራችሁ የምፈልገው ነገር ማለት ነው እኔ ብጠላም ብወድም ማለት ነው ዝም ብዬ በሰላም ህይወቴን እኖራለሁ እንጂ ሀገሬን አይደለም ማንም ሰው እኔ አሳልፌ የምሰጥ አይደለም። ህልና አለኝ እኮ ያለ ህልና የተፈጠርኩ ይመስላችኋል? እንደ ወዶቼ ላይክ አሜሪካም እኮ በተፈጥሮ ጸጋ ቢኖራትም እኮ ሀገር ናት። በጣም ያሳዝናሉ። እንትን ማለት ነው ወዶቼ። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ በሰላም ልኖር፣ እኔ በውልቅ ሰው በውልቅ ነው የምከተክተው ባዶኝ ማለት ነው። ሀገሩን በሙሉ ለምን ተብሎ ነው የሚጠፋው ባዶኝ ማለት ነው። እናንተ የምታወሩት እኮ ይበዛል ባዶኝ ማለት ነው። አንድ ሰው ተናገረ ብላችሁ እንትንን ከምታደርጉት ባዶኝ ማለት ነው። አለባበስ ሰው እንደፈለገ መልበስ ይችላል ባዶኝ ማለት ነው። እንደፈለገ መስጠት ይችላል፣ እንደፈለገ መልበስ ይችላል፣ እንደፈለገ መኖር ይችላል ባዶኝ ማለት ነው። እንደን ሰው ማለት ነው። የኔ ህይወት ደግሞ የኔ ህይወት ነው ባዶኝ ማለት ነው። አሁን ዛሬ ስትከራከሩ ኖራችሁ ማለት ነው። በቃ በርካሽ ነገር ትሸጡኛላችሁ እዚህ ሜዳ ላይ ባዶኝ ማለት ነው። አንደር ሰው የኔ ህይወት ነው። ስለዚህ ተዘባረቁ እንደን ማለት ነው። ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው። አሁን ደግሞ በጣም የሚገርም ዘና ልንገራችሁ ነው። ታዝናላችሁ አይነው አውቃለሁ። እኔ ሃይማኖትን ቀይሬያለሁ። ከካቶሊክ ወደ ቤንጤ ተቀይሬያለሁ ባዶኝ ማለት ነው። ምን ማለት ነው? እኔ ኢየሱስ ክርስቶስን ተቀብያለሁ። በቃ በአንድ ኢየሱስ ክርስቶስ ነው ማምነው ባዶኝ ማለት ነው። በአማላድነት ማርያም አምናለሁ። በአማላድነት ማርያም አምናለሁ። ማርያም እንደምታማልድም አምናለሁ። ግን ደግሞ እኔ በኢየሱስ ክርስቶስ ብቻ ነው ማምነው ባዶኝ ማለት ነው። ኢየሱስ ክርስቶስ ብቻ ነው ማምነው አሁን ታይም ላይ እንትን በቃ እኔ በአንድ ኢየሱስ ክርስቶስ ነው ማምነው። በቃ ኢየሱስን ተቀብያለሁ ታይዶኝ ማለት ነው። እንደርሶ ማለት ነው። ውድ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ሃይማኖትን ቀይሬያለሁ። ሃይማኖትን ስቀይር ማለት ነው የማንንም ሰው ሃይማኖት እንትን እየረለም ማለት አሁን ብዙ ጊዜ ካቶሊኮች በጣም ኢየሱስ ይላሉ ማለት ነው ከላይ ጀምሮ ሃይማኖታቸው ስለሚቀይሩ አይደለም ኢየሱስ ነው የሚሉት፣ ጀስት ስለሚወዱት ነው ባዶኝ ማለት ነው። ኢየሱስ መቀበል ደግሞ በጣም ከባድ ትልቅ ነገር ነው ባዶኝ ማለት ነው። መስቀል መሸከም ብዙ ነገር መስዋዕት ያስፈልጋል ባዶኝ ማለት ነው። ስለዚህ የሚቀበሉትን ሰዎች በጣም አነስተኛ ናቸውና ማለቴ በሀያሉ ማለት ነው። እንደን ማርያም እንኳን ቢወዷትም ኢየሱስ ክርስቶስ ደግሞ በቃ ኢየሱስ ክርስቶስ ደግሞ ዋና ነው ባዶኝ ማለት ነው። ለኛ
ፈወሳችን ደማችን ስጋችን ነው አንተን ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። እኔ አሁን ደግሞ ኢየሱስ ክርስቶስ ተቀብያለሁ በንጥጫለሁ ማለት ነው። እንደፈለጋችሁ አስቡት ባይደኝ ማለት ነው። እነን ሰው ማለት ነው እኔ ፎሪቨር ካቶሊክ ነኝ ስል ነበረ፣ ግን ደግሞ እንደ ሀሳባችሁት ነገሮቹ አይሆንም ባይደኝ ማለት ነው። እንደና አሁን እኔ በማርያም አላምንም ማለት ነው ወዶቼ። በቃ የማርያሙን ነገር ቀርተዋል። እኔ በአንድ ኢየሱስ ክርስቶስ ነው የማምነው። አንደን ማለት ነው ወዶቼ ነገራችሁ የምፈልገው ነገር ማለት ነው እኔ በኢየሱስ ክርስቶስ አምናለሁ። በቃ ለዛ ነው ማለት ነው ባዴ ማለት ነው። እቺ እኔ ባዴ በንጤ ለመሆን ያሰብኩት ኢየሱስ ክርስቶስ ይሄ ቀለበት አለ እቺ ከቴሙ ነው የገዛሁትና ከዛ ማለት ነው ከሳምንት በኋላ ግን የካቶሊክ ነው ይሄ የካቶሊክ የሆነ ጻድቅ አለ። ማን ነው የሚባለው? ወበሰና ሳንታ ማቪና ሜሮ አይደ ነው ሳንታ ቅዱስ ሳይንት ማለት ነው እያለ ነው አሁን ተጽፏል ባይ ማለት ነው። በእንትን ላይ በደንብ ይታወቃል። ምክንያቱም ይሄ በጣም ትንሽ ነውና አይታይም ባይ ማለት ነው። እንደን በሁለቱም በኩል በዚህ ጂሰስ በዚህ ጂሰስ የሚላል እንደ አጋጣሚ ነው ባይ ማለት ነው። ልጅ ልነግራችሁ ፈልገው ነገር ማለት ነው። እኔ በኢየሱስ ክርስቶስ በጣም ስሜት አለኝ። እንደን ሃይማኖታችሁ ታስቀይሩም ባይ ማለት ነው። ብቻ በኢየሱስ ማመን ይቻላል ማለት ነው መሰለኝ አይ ቲንክ ማለት ነው። ግን እኔ ባዶ ኢየሱስ ክርስቶስ በእንጤ ያለው በቃ ፕሮቴስታንት ነው ማለት ነው። አሁን የኔነት ማለት ነው። እንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ባደይ ማለት ነው። የሆነ ታይም ላይ እኔ ባደይ ማለት ነው የማርያምን ፎቶ እንትን አድርጋለሁ ረግጫለሁ ባደይ ማለት ነው። በቃ ምን ማድረግ ይቻላል? በቃ ሆኗል። በቃ እንግዲህ ያው ባደይ ማለት ነው። አንደን ሰው ማለት ነው ውዶች የሆነ እየቀለድኩ ምናምን ነገር ዳስ ዋይ ቀለል አድርጌ ነው የምናገረው። ያ አይተን ከባዴ ማለት ነው ኃጢአት ነው መሰለኝ። አንተ ሰው ማለት ነው እንደዚህ ነገራችሁ የምፈልገው ነገር ማለት ነው። እኔ በቃ በማርያም አላምንም ባዴ ማለት ነው። አንተ ሰው ማለት ነው እኔ በማርያም ላይ አላምንም፣ በእንጤ ነኝ፣ በቃ ፕሮቴስታንት ነኝ። እንደዛ ብላችሁ አስቡኝ ባዴ ማለት ነው። እንደዛ ሰብኮት ባዴ ማለት ነው። አሁን ፕሮቴስታንት ባል ፍቅረኛ ምናምን ነገር ስላዝኩኝ አይደለም። አሁን የሆነ ልጅ ነበረ እዚህ ኢየሱስ የሚልና እሱን በጣም ነው ደስ የሚለኝ ምናምን ነገር ብያችሁ ነበረ። እሱ ድሮ ቀረ ባዴ ማለት ነው ስላችሁ ደስ ይለኛል ባዴ ማለት ነው። አሁን ላይ እንደና ማለት ነው ሰው አንዳንድ ሰዎች በጣም ይገርማሉ ባዴ፣ በጣም ምስኪኖች ናቸው ባዴ ማለት ነው። አሁን የሆነ ሴት ጋር ሄድኩኝ ምናምን ነገር ብላችሁ በቃ ሴት ልጅ ትጣላኛለች ምናምን ነገር ብላችሁ የምታስቡ ወንዶች ወይኔ በጣም ንጹህ ናቸው። እሱንም በቃ አይሰዱ ነው የምላችሁ በጣም ንጹህ ነው ባዴ ማለት ነው። ለምንድን ነው መሰላችሁ ውዶችዬ? እሱ አይደለም ከአንድ ሴት ጋር ከብዙ ሴቶች ጋር ቢተኛ ከእኔ ጋር ምንም ያለው ነገር አልነበረም ባዴ ማለት ነው። እኔ ይሻላልኩትም ባዴ ማለት ነው። አይደለም ወንድ ልጅ ሴት ልጆች እንኳን ምን ያህል ኮንፊደንስ እንዳለን ማለት ይደብራል ባዴ ማለት ነው። ምንም አይመስለኝም ባዴ ማለት ነው። እንደ አጋጣሚ በጣም ከመወዳት ልጅ ያለውኝ ሌላ ሰው ደስ ካለኝ ምክንያቱ የምትወዱትን ትታችሁ ወደሚቀጥለው ቀጥሎ ይባላል አይደል? እንደዛ ማለት ነው። እንደዛ ስለሆነ እንደዛ ነው ባዴ ማለት ነው። እንደን ለዛውንም አይደለሁም ሲጀመረም ከሱ ጋር ሌላ አለ ባዴ ማለት ነው። እንዲሁም በጣም ገርሞኛል። በቃ ከአረብ ጋር በጣም ነበር የተቀራረብኩትና እንደዛ እንዲሆን አልፈልግም ባዴ ማለት ነው። ልጅ ለምን ካላችሁኝ ካልቸር የሚባል ነገር አለ፣ የቤተሰብ አስተሳሰብ የሚባል ነገር አለ። ተቀባይነት የለውም አይደለም ከአረብ ጋር ማለት ነው። ከኖርማሊ ጋርም ስንት መከራ ስላለ ማለት ነው። መከራ ነው ውዶች ነገራቸው የምፈልገው ነገር ማለት ነው። መከራ ነው ባዴ ማለት ነው። አይደለም አረብ አይደለም ባዴ ማለት ነው። አውሮፓ ደቆራ ናት ባዴ ማለት ነው። ሲያቸው በጣም ደንቆሮች ናቸው ባዴ ማለት ነው። ይቅርታ አድርጎልኝ ነው ውዶቼ። ያስተሳሰባቸው በቃ ሰው እየተሰቃየ እንደሆነ አያስቡም። አንዳንዱ ለመረዳት ይገፋሻል፣ አንዳንዱ ለመረዳት ይገፋሻል። በቃ ሰው ምን እየሆነ ነው? ምክንያቱም እኛን የምናውቀው የሆነ ሰው የሆነ ነገር ካደረጋት እንዴ አንተ ይቅርታ ጠይቃት ነው የሚባለው ባዴ ማለት ነው።
አዎ አንተ ይቅርታ ጠይቃት፣ ጥፋትህን እመን፣ ሁለተኛ እንደዛ እንዳታደርግ ምናምን ብሎ ሌላ ሰው ያንን ሰውን ይቆጣው ነበረ እንጂ ያንን ሰው እንትን ለማድረግ ያንን ሰው እንዲገፋሽ ያንን ሰው ከቨር ለማድረግ ያንን ሰው እንዲገፋሽ እሱን ነገር እንዴ በጣም ነው የምትገርሙት ባለኝ ማለት ነው። አሁን እኔ በቃ ትንሽ ነገር ስናገር ማለት ነው አሁን ነጭ እጠላለሁ ካልኩኝ በቃ ነጭ በኃይል ውትፍ፣ ጥቁር እጠላለሁ ካልኩኝ በኃይል ውትፍ፣ እንትን እጠላለሁ ካልኩኝ በኃይል ውትፍ እንዴ እኔ ፈጣሪ አድርጋችሁ ነው እንደምታዩኝ። እኔ እኮ አውቃለሁ እኮ ባደኝ ማለት ነው። አሁን ቁማር ነው የምትፈልጉት አይደል? ቁማር አትችሉም ባደኝ ማለት ነው። ቁማር ለቁማርተኞች ተውት ባደኝ ማለት ለእኛ ተውት። አስወርዱ ጋር ነው የምላቸው። መቆመር ስንፈልግ ደግሞ ቁማር በጣም ዛሬ ሆኖ አሁን ሆኖ ሐምለ ሆኖ ነው እንጂ ቁማር ለእኛ ተውት ባደኝ ማለት ነው። ወንዶች የዘንድሮ ቁማር እንኳን እንደ ውሒጅ ሆነዋል ባደኝ ማለት ነው። ግን ማለት ነው ቁማር አትችሉም ባዴ ማለት ነው። ሰው አንዴ በልቡ ካወቃችሁ በኋላ ያንን ሰው ልባቸው ስራራ ይሆናል አይደለ? እንደዛ አይነት ነገር ፈልጋችሁ እንደሆነ አውቃለሁ። ዛሬ አለባበስ ከዛ ማለት ነው ውዶቼ ልነግራችሁ ፈልገው ነገር ማለት ነው ውዶቼ ማለት ነው እንደዛ ከሆነ እንዳታስቡት ባዴ ማለት ነው። ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ልነግራችሁ የምፈልገው ነገር በቃ ለሰውም ህልና ይኖራቸው ባዴ ማለት ነው። እንደን ሰው ማለት ነው ወደ ቼል ነገራችሁ የምፈልገው ነገር ማለት ነው። አሳበዳችሁኝ። አሁን ቤተሰብ ጋር ጥሩ ነበርኩኝ። ቲክቶኬንም ይዘጋሉ፣ ፌስቡክንም ይዘጋሉ፣ አባቴ ፕሮፋይል ካደረግኩ ይዘጉታል፣ ምናምን ያደርጋሉ። እንዴ ምንድነው የምታደርጉት ባዴ ማለት ነው። በቃ ሰልችቶኛል። እኔ በሰላም ለቀዋለሁ አይደለም። እናንተም እንደዛው ባዴ ማለት ነው ውዶቼ ማለት ነው። እንደን ሰዎች ባዴ ማለት ነው እዚህ ሀገር ፍርታይም ራሳቸው ላይ ነው ትኩረት የሚያደርጉት። አንቺ ተጨነቂ፣ ታመሚ፣ ተሰቃይ፣ ተጨነቂ ተስፋይ ዶንት ኬር በቃ ላይክ ምን አይነት ጭንቅላት እንዳላቸው አላውቅም። ገገማ ጭንቅላት ነው ያላቸው ባዲ ማለት ነው። እንደን ማለት ነው። ትናንት ደግሞ ሶሊያና በህልሜ ሳያሳድርኩን ማለት የሶሊያና ጉሙዝ ባዲ ማለት ነው። ሶሊያና ጉሙዝ ሳራ ልክ እንደ ሳራ በጣም አስመሳይ ናት። ሳራ እዚህ ሆላንድ ላይ የነበረችዋ ባዴ መጀመሪያ ብልቴ ውስጥ የሆነ ነገር ከታ ማለት ነው። በዛ አድርጋ ስትስቀኝ ስትበላኝ የኖረችዋ ናት ባዴ ማለት ነው። እሷ ማለት ነው ውዶች ነገራቸውን ፈልገው እንደርሷ ናት። ልክ እንደርሷ አይነት ጨካኝ ባዴ እኔ ሶሊያና ዶች ትችላለች፣ ልክ እንደ ዶች ሰዎች ናት ምናምን ነገር ሲሉ ሰምቻት ነበረ ባዴ ማለት ነው። ከእንግሊዝኛ ቀርታለች ምናምን ነገር ሲሏት ሰምቻለሁ እዚህ ሀገር ባዴ ማለት ነው። ላይክ እኔ ባዴ ማለት ነው ትንሽ የምትመሳሰልብኝ ምንድን ነው ሶሊያና ጎሙዝ በጣም በቃ በአይን በብረት ይህን የምታየውን ነገር በጣም ታስመስላለች። በጣም እንድትወደድ ትፈልጋለች። በቃ የሆነ ነገር አንተ ወደዚህ ስትመለከት ወደዚህ ትሄዳለች፣ ወደዛ ስትመለከት ወደዛ ትሄዳለች፣ ወደዛ ስትመለከት ወደዛ ትሄዳለች። ላይክ አንተንሽን ትፈልጋለች መሰለኝ። አይ ቲንክ እንደዛ አይነት ነገር አያባታል ነው ስትናገር ጊዜ ሰው ይናደዳል ወይ ሰው እንደዚህ ይለኛል የሚለውን ነገር አላያባትም በኔ ማለት ነው። አሁን በቃ ኤቭሪቲንግ ራሷ ላይ ነው፣ ለራሷ ብቻ ነው የምታስበው። ግን እንደዛ ናት እንጂ ለሰውን በጣም ትከላከላለች። እኔ ሳያት ማለት ነው ለሰው ትከላከላለች። የሆነ በቃ ላይ አንዳንዴ አሪፍ የሆነ ሪፖርት ታደርጋለች ማለት ነው። በቃ ትንሽ እኔ ሰው ናት ወይ ሰይጣን ናት እላታለሁ። እንዲሁም በቃ ሶሊያና እዚህ ሆና ሌላ ቦታ ላይ ያለውን ነገር ዳይሬክትሊ ማወቅ ትችላለች። እንደን በቃ እኔ ምን አይነት ሰው ናት እላታለሁ ባዴ ማለት ነው። አንዳንዴ ባዴ ማለት ነው ሶሊያና ለክታ እናደዳለች እንጂ ይህን ያህል ደህና ናት ብዬ አስባለሁ ባዴ ማለት ነው። እንደ ሳራ ትሆናለች ብዬ አላስብም ባዴ ማለት ነው። ሳራ በጣም ኃጢአተኛ ስለሆነች እሷን ያህል ትሆናለች የሚለው እንትን የለኝም ባዴ ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ በደይ ማለት ነው ስናደድ እንድርቁልኝ ይፈልጋለሁ። ሶሊያና እኔ የማያት ጃስዋይ የሆነ ትንሽ ያለመረዳትን ነገር አይባታለሁ። ለምንድን ነው መሰለችው ሶሊና በቃ ዝም
ብላ ማለት ነው። ከሰው ጋር አንደር ሳይድ ትሄዳለች፣ እንትን ትሄዳለች። በቃ ላይ ከወደደች በቃ ዝም ብላ የመከተል ምናምን ነገር በቃ ትንሽ የማስተዋል የሚያንሳት ትመስለኛለች። ጉዶች ልነግራቸው የሚፈልገው ነገር ማለት ነው። አንተን በጣም ታናድዳለች ስትናገር ባዴ ማለት ነው። አንተን ይህን ያህል እኔ ለሰው ክፋት አልመኝም ባዴ ማለት ነው። ሰው በቃ የሆነ ሞራል ነው የሆነ ነገር መነካት ምናምን ነገር መነካካት አይመቸኝም ባዴ ማለት ነው። ወዶቼ ልነግራቸው የሚፈልገው ነገር ምንድን ነው መሰላችሁ? ባዴ ማለት ነው። ሶሊያና በጣም ጎበዝ ነው የምትመስለው ባዴ ማለት ነው። በጣም በጣም ጎበዝ እንዲሁም ለሰው አስፈላጊ ባዴ ማለት ነው ነው የምትመስለው ባዴ ማለት ነው። እኔ የእውነትን ሀገር ከተባለ ሴት ስለሆንኩኝ እንጂ ሶሊያና ከበድ ትላለች፣ ግን በጣም ጎበዝ ናት። በጣም ሰው ትወዳለች፣ ከልቧ ትቀርባለች። አይስወረገን የምላችሁ ሰው በጣም ከልቧ ነው የምትቀርበው። አይ ቲንክ እንደዛም ታምንም ይሆናል ባዴ ማለት ነው። ከዛ ውጭ ግን እኔ ምንም እንትን የምላት ነገር የለኝም ባዴ ማለት ነው። ስለዚህ እኔ ለሰው ልጅ በጣም ይህን ያህል እንትን አይደለሁም ባዴ ማለት በጣም ነው የምናድደው ባዴ ማለት ነው። አሁን እንደዚህ ብዬ ነገ ጭምልቅልቅ ላደርጋት እችላለሁ ባዴ ማለት ነው። ይሄን ችግር ነው ባዴ ማለት ነው። እንዴት ማለት ነው ወዶቼ ነገራችሁ የምፈልገው ነገር ማለት ነው ባዴ ከሰው ራስ ትንሽ ወረድ ብንል ባዴ ማለት ነው። ሰዎቹ የሆነ ነገር ላይ ተስማምታችሁ የሆነ መጥፎ ነገር ስታደርጉ ኖሯችሁ እንደዛ መጥፎ ነገር ካልቀጠላችሁ ካቆማችሁ ሰው እናንተ ላይ ነው የሚነሳው ማለት ነው። ወይ የሆነ ነገር ላይ ካጠመዷችሁ ወይም ደግሞ የሆነ ነገር ከገጠማችሁ ያ ሰው ላይ ልጥፍ ነው የሚሄደው ባዴ ማለት አይላቀቀበትም ባዴ ማለት ነው። ስለዚህ ማለት ነው አይ ዶንት ኬር አይ ቲንክ ሶሊያና ካቶሊክ ናት መሰለኝ አይቱን አላውቅም ባዴ ማለት ነው። ዳስዋይ ማለት ነው። ሶሊያና ባደወይ ማለት ነው። ያው ሁሉም ሰው ባዴ ማለት ነው። ሶሊያናም ሰው ናት፣ ልትሳሳት ትችላለች ባዴ ማለት ነው። ስለዚህ ያው በቃ የተውከውን ሰው መተው አለብህ ባዴ ማለት ነው። ከጀስተን ጋር የሚያደርጉትን ነገር ባዴ ማለት በጣም ነበር የሚደብሩኝ። ምክንያቱ በቃ ከተው በኋላ እሱ ትዳር ካደረገ በኋላ ከእሷ ጋር መታየት አልነበረበትም ባዴ ማለት ውዶቼ ማለት ነው። ተጋነነ እንዴ! ተጋነነ፣ በቃ ተጋነነ። እኔ ያስፈርጋ ነው የምላቸው አንተ ማለት ነው ውዶች፣ ለነገራችሁ የምፈልገው ነገር ማለት ነው አያገባኝም ባዴ ማለት ነው። ካመጣችሁ አይቀር እኔ ያየሁትን ነገር አስተያየት ብቻ ነው የምሰጠው ባዴ ማለት ነው ውዶች። እንደን እሷ ባዴ ማለት ነው ልጁን ወስዳ አብራው ከሱ ጋር ታድር አልነበረም ይሆናል፣ ግን ባዴ ማለት ነው ሰዎች ግን እንደዛ ሚዲያ ላይ ከማታየት በውስጥ የሚያደርጉትን ነገር ነው የሚያስደስታቸው ባዴ ማለት ነው። እንደሶ እሷ በደዌ ትኩረት ያደረገችው ምን ላይ ነው? በቃ አቴንሽን ፍለጋ ነው ባዴ ማለት ነው ውዶች። እየደነግራችሁ የምፈልገው ነገር ማለት ነው አንዳንድ ሰዎች በጣም ኩፍ ሳይሆኑ ባዴ ማለት ነው በድርጊታቸው በጣም ይጠላሉ። ታውቁታላችሁ። በቃ ይሆናል አይደለ? በሶሮ የሚባል ሰው አለ አይደለ? እንደዛ አይነት ነገር አለ ባዴ ማለት ነው። ጎበዝ እያሉ በቃ እንዴት መከናወን እንዳለባቸው ምናምን ነገር የማያውቁ ሰዎች አሉ። አንዳንድ ሰው እንደዛ ትሆናለች። አይ ዶንት ኬር ባዴ ማለት ነው። እንደዛ ይሆናል ባዴ ማለት ነው። ከዛ ደግሞ በጣም ብዙ አይነት ሰው መተባበር ትወዳለች። ብዙ ሰው ጋር ትግባባለች። አሪፍ እንትን ትሄዳለች ባዴ ማለት ነው። ትንሽ ጠባይ ያለት አይመስለኝም። አይ ቲንክ ትንሽ ጠባይ ረቀቅ ይላል መሰለኝ። ከዛ ውጭ ባዴ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አንድ ሰው ማለት ነው ውዶቼ እኔ ሶሊያና ይሄን ያህል እንትን አላትም ነበረ የሆነ ሶሊያና በጣም በድሮ ፊልም ላይ ነው ማያት አውቃት በጣም ነበር የምታስቀኝ ባዴ ማለት ነው። የሆነ እሷ በቃ ደንዝዝ ያለች ነበረች። የሆነ በቃ ደንዝዝ ያለች ሆና በቃ ደመቅ ያለች ቆንጅዬ ልጅ ነበረች ያኔ ባዴ ፊልም ላይ ስትሰራ። ከዛ በቃ መልኳ አይ ዶንት ኖ ለኔ ሶሊያና አሁን ሳያት በቃ ምን ሆነ እንደምትታየኝ በጣም ያኔ በጣም ቆንጆ ነበረች ለኔ ባዴ ማለት ነው። እንደ ዳብል ፌስ ሆና ነበር የምሰራው ባዴ ማለት ነው። እንግዳ ሆኖ ነበር ወደ አንድ ከተማ የሄዱት አፍሪቃ ምናምን እያሉ ነበር። የት አፍሪቃ እንደሆነ አላውቅም ባዴ ፈረንጆች ጋር ነው ግን የፈረንጅ አፍሪቃ ሀገር ነው ያሉት ባዴ ማለት ነው። ከዛ የሆነች ልጅ ነበረች እና ኮንዶም ይዛ ነበረች እና ኮንዶም ቦርሳዋ ላይ ሞልታ ነበረች እና ኮንዶም ሲደፋባት ከዛ እንዴ ኮንዶም አሉና ከዛ እሱን አነሱ። ከዛ በኋላ ማለት ነው ያንዳት እሷ ነው የምትመስልን እንትን ቀማች ባዴ ማለት ነው። ትዘፍን ነበረች። ምንም የሚያደርጉት ነገር አልነበረም። ከዛ እሷ መስላ
እሷን አጠፏትና ከዛ ለራሳቸው ወደ እሷ ቦታ ገብቶ ዘፈነች። ለራሳቸው እኮ ነው ጋዜጠኞች ሲያደርጓቸው በቃ ዝም ብሎ ገብቶ ማለት ነው። እንዲሁም ዘፋኝም ስለነበረች በዛው አጋጣሚ ዘፈነች። የእሷንም በሙሉ እንትን ወሰደች ማለት ነው። የእሷ እድል በሙሉ ወሰደች። ከዛ በኋላ ማለት ነው የሆነ መጀመሪያ ሲገቡ ምን ትላታለች ማለት ነው። የእነርሱ ጋር እንትን የነበረችዋ በጣም ትልቅ ናት፣ 30 ምናምን አካባቢ ናት። ከዛ በቃ በጣም ትልቅ ሴቶች ነበር እሷ ጋር ታላቅ እህቷም ነበረች እሷ ጋር እህታማሞች ነበር መሰለኝ አይ ቲንክ ማለት ነው። እንደሱ አይነት ፊልም ላይ ማለት ነው። ከዛ ምን ብላ ተውትለው የሆነ አፍሪቃ ስለሆኑ በቃ የሆነ ሴቶችን በቃ የሆነ እንትን አላቸው በቃ በጣም አደብ ይዞ ይሄዳሉ ምናምን ነገር በቃ አሁን ድንግል ሳይሆኑም ድንግል ይላሉ በቃ በአክራሪዎች አለ አይደል እንደዛ ስለሆነ ዊ አር ቨራጅን አለችው በቃ እኛ ድንግሎች ነን ከዛ ማለት ነው እንደዛ ስላለች በቃ ባለጌ ነገር ናት። የሆነ ስትነካካ ምናምን ነገር እና ወይ ማለት በጣም ነበር የሚያስቀኝ ፊልሙ ባዲዊ ማለት ነው። እንደዚህ የሆነ ብልግና ፊልም በጣም ነው መስራት ነው ደስ የሚለኝ፣ ግን በተግባር ደስ አይለኝም ውዶቼ። ሪል ላይ እኔ 5% ልሆን እችላለሁ፣ ግን እንደዚህ ጨዋታ ላይ በጣም ነው ጨዋታ የምወደው ባዲዊ ማለት ነው ውዶቼ። ኢቨንም ባዲዊ ማለት ነው በጣም ጨዋታ ከመውደድ ማለት ነው አንዳንዴ በጣም ጨዋታውን ለመጫወት ብዬ ማለት ነው በጣም እደፍራለሁ እና ከዛ አለቅሳለሁ ባዴ ማለት ነው የሆነ ነገር ውስጥ ስገባ ማለት ነው። እንትን ከዛ ሁሌ ነው የምስቀው ባዴ ማለት ነው መውጫት ምናምን ነገር እንደዛ ሲል ጊዜ ባዴ ማለት ነው። እንደርሶ ማለት ነው ውዶቼ። አንዳንዴ እንደዛ ነው በጣም በራስ መታመን ጥሩ አይደለም እምላቸው ማለት ነው ውዶቼ። ለነገራችሁ የምፈልገው ነገር ማለት ነው እንደርሶ ማለት ነው ሰውን ለቀቅ አድርጉ ማለት ነው። እኔ ጋር ውትፍ ውትፍ አታደርጉ ሰዎች ማለት ነው። በራሳችሁ ቀጥቅጧቸው ባዴ ማለት ነው። አሁን እኔ ጋር መጥቶ ባዴ የሆነ ነገር ካሉ ልነርሱ ነው መልስ የምሰጣቸው። ከዛ ውጭ ግን ባዴ ማለት ነው ማንም ሰው ምንም ነገር እንደሌለኝ አልፈልግም። እኔ ባዴ ማለት ነው አሁን አቴንሽን ፈልገ የሆነ ነገር ፈልገ ብትልም ባዴ ማለት ነው እኔ አቴንሽን ላይ አይደለም የማየው፣ በቃ አይኖችን ነው የማየው። ታውቁታላችሁ፣ ስራችሁ ነው የማየው ባዴ ማለት ነው። ስለዚህ እንደዚህ አይነት ነገር ምንም ሆኖ አይታይኝም ባዴ ማለት ነው። እስኪ ጨርሱ ብቻ ነው የምንጠብቃቸው ባዴ ማለት ነው። አሁን እንደዚህ አቴንሽን ፈላጊዎች ምናምን ነገር ባዴ ማለት ነው የሆነ ነገር ሲፈልጉ እስኪ ጨርሱ ብቻ ነው የምጠብቃቸው እንጂ ይሰለችኛል ባዴ ማለት ነው። ዝም ብዬ ነው የምታዘባቸው እንጂ ምንም ሆኖ አይታይኝም ባዴ ማለት ነው። ስለዚህ እሱን ጉዳይ ያልቋል ባዴ ማለት ነው። እኔ እና ሰው ሌላ ምንም ነገር የለም ባዴ ማለት ነው። ሶላና ዝም ብላ ሰው መከተል ትወዳለች ባዴ ማለት ነው። አንተ ሰው ማለት ነው። ወደ ጀል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ደግሞ አለ ነገራችሁ የምፈልገው ነገር ማለት ነው አለም ደስ ትላለች፣ በጣም ተረጋጋለች፣ ዝም ነው የምትለው፣ ደስ ትላለች። በቃ ዝምታዋ ደስ ይለኛል ባዴ ማለት ነው። ብዙ ጊዜ አንዳንድ ጊዜ በስድብ እንትን ታደርጋለች። ከዛ ውጭ ግን ሳይለንት ኩሩ መሆን ደስ ይላል ባዴ ማለት ነው። ኩራ ማለት አንዳንድ የምታደርገውን ነገር ባዴ ማለት ነው። ተነካካለች ግን ጃሱ አይ ሰው ነው ባዴ ማለት ነው። እንደሱ ማለት ነው። ደስ ያለ ነገራቸው ፈልገው ነገር ማለት ነው። ሲቀጥል ደግሞ አሁን ላይ እያለሁበትን ሁኔታ ባዴ ማለት ነው እንደ ድሮ ሲንግል ነኝ እኔ ባዴ ማለት ነው። ድሮ ሲንግል ነኝ ማለት ነው። እኔ አልዋሽም። አሁን ታይም ላይ አልዋሽም እንዳለው ነው የሚሄደው። እንደነገርኳቸው ባለፈው ሞስሊ በጣም ደስ ብሎኛል፣ ወድጄዋለሁ ምናምን ነገር አለ አብያቸው ነበር አይደለ? ስለ ሞስሊ ደግሞ ነገራቸው ሞስሊ በጣም ደስ የሚለኝ ላይክ የሆነ ቆንጅዬ ፀጉሩ ምናምን ነገር ባዴ ማለት ነው። ሞስሊ በቃ አይደል ነው አላውቅም፣ ቀጠን ብሎ ድሮ ያለው ፎቶ ላይ ማለት ነው ፀጉሩን እንደዚህ እንትን አድርጎ ከዛ የሆነ ትራስ ይዞ ማለት ነው እንደዚህ ተቆምጦ ፍሽክ ብለው ነው ነበር አይ ቲንክ እየነጀረው ደግሞ ሰው ቃርናና ላይ ስታይ ማለት ነው። በቃ እኔ ራሴን ሳይ በቃ በጣም ነው የሚገርመኝ ባዴ ማለት ነው። ሳይ ባዴ ማለት ወይ ቆንጆዬ በጣም ቆንጆ ልጅ ባዴ ማለት ነው። በቃ ቆንጆዬ ሴት ልጅ ስስቅም የሆነ በቃ ላይ ሶፍት ነገር አለ አይደለ? እንደዛ ሆኖ ባዴ ማለት ነው። ሲስቅ ባዴ ማለት ነው። አንድ ሰው ማለት ነው ላይ በጣም ነው የሚያምረው ባዴ ማለት ነው። አንድ ሰው ማለት ነው እኔ ባዴ ማለት ነው የሆነ ንግግር ድፍረት የሚመጣልኝ ታይለር ላይ ነው። በቃ ደህና አላውቅም ከአሜሪካ ኤሪያ ስለሆነ ይሆናል። በቃ እንትን በጣም ነው ጭንቅ እያለው ነበረ። በቃ በጣም እኔ ልቡን መዘመዝኩት እንዴት እንደሆነ አላውቅም። ልጁ በቃ ቶሎ ነው ያወቅኩት። አይስወርስ ጋር ነው የምላቸው እሱ ጋር ዝምድና አይታጣም ባዴ ማለት ነው።
ስርቱ ጋር ነው የምላችሁ። ላይክ በጣም ነው የምደፍረው። ለምን እንደሆነ አላውቅም። ባዴ ማለት ነው እንደዛ መሆኑን ባዴ ማለት ነው ውዶቼ። እኔ እንደነገርኳችሁ የሆነ አሁን ላይ ደግሞ ፕሮቴስታንት የሆንኩት አሁን የኦስተን ሃይማኖት አላውቅም። የማን ነው የፌነሊ ሃይማኖት አላውቅም። የሉቃስ ሃይማኖት አላውቅም። የሶስታቸውንም ሃይማኖታቸውን አላውቃቸውም ባዴ ማለት ነው። መጀመሪያ የወደድኩት የሄድኩት የመጀመሪያዬ ሉቃስ ነው ሞስትሊ፣ ሁለተኛ ታይለር፣ ከዛ ሶስተኛ የወደድኩት ፊኔል ነው ባይ ፊኔል አንደን ማለት ነው ውዶች ማለት ነው ውዶች ፊኔል ብሬል ዋው አኒ ባይ ማለት ፍቅረኛ ቢሆን ነው ወድ ጉዓይ ነበር የሚለው ወድ ጉዓይ። እንዲሁም የጉዓይ ልጅ እንኳን እንትን የለውም ባይ ማለት በምንድን ነው መሰላችሁ በአማርኛ ደስ አይልም፣ በትግርኛ ነው ደስ የሚለው ወድ ጉዓይ አንደን ሰው ማለት ነው ውዶች። ይሄንን ነገራችሁ የምፈልገው ነገር ማለት ነው አንደን ምስሪ በቃ በጣም ቀለል ያለ በጣም ፈጣን በጣም የሆነ ፍጥነት ያለው በቃ የሆነ የማንበብ ፍጥነት አለው ባዲ በጣም ፍጥነት አለው ባዲ ማለት ነው። ምስሪ ባዲ ማለት ነው እንደነ ማለት ነው ልጅ ነገራችሁ የምፈልገው ነገር ማለት ነው። በጣም ደስ ይለኛል። በጣም ወደው ነበር። በጣም ቆንጆ ነው። በጣም ተመኘሁት ምናምን ነገር ባዲ ማለት ነው። እሱም ኦንሊ ዳይት ማሬድ ምናምን ነገር እያለ ነበር። እኔንም እንደዛ አልኩት ባዲ ማለት ነው። ግን ደስ ይላል። በቃ እኔ መግባት በጣም እፈልጋለሁ። ግን ምን አለ መሰላችሁ እኔ አይ ቲንክ አላውቅም የሆነ ነገር ሲጎለኝ ጊዜ ሰው የመልቀቅ እንትን አለኝ ባህሪ አለኝ ባዲ ማለት ነው። አንደን እኔ ማን እንደምወድ እንዴት አይነት ፊሊንግ እየተሰማኝ እንደሆነ በጣም ነው የሚገርመኝ ባዲ ማለት ነው። ግን እኔ ስሜትን ማገት አልችልም ባዲ ማለት ነው። ከመጠን በላይ ስሜትን ላግተው አልችልም ባዲ ማለት ነው። በጣም ወደድኩት ስላችሁ ኦቨር ነው የወደድኩት መጀመሪያ ሲወደው ባዲ ማለት ነው። ቆየት ብሎ የሴት ልጅ እንትን ይባላል ማለት ነው። ቀስ ቀስ እያለ ወደዚህ ይወጣል እና ምግር ይባላል። ወንድ ልጅ ግን ከላይ ወደ ታች ነው ይባላል ባዲ ማለት ነው። እንደን ቀስ እያለ ይቀዘቅዛል ይባላል ባዲ ማለት ነው። እንደን ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ወደድኩት ሰው ከዛ ማለት ነው። እንደን እኔ ባዲ ማለት ነው ልጆቹ ማናቸውም ለኔ ምንም እንትን ያደረጉ የሉም ባዲ ማለት ነው። ለኔ ሁሉም ደሰኝ ናቸው ባዲ ማለት ነው። ያኛው ፖስት ካርድ የኛው ፖስት ካርድ ናቸው ባዲ ማለት ነው። ስለዚህ ማለት ነው ልጄ ኦል ዲ ደሰኝ ናቸው ለኔ ባዲ ማለት ነው። እዚህ ውስጥ ኃጢአት አታስገቡኝ ባዲ ማለት ነው። ሞስትሊ አላናገረኝም፣ ፌሚሊ አላናገረኝም፣ ታይለር አላናገረኝም ባዲ ማለት ነው። ስለዚህ እንደፈለኩ መብት አለኝ ባዲ ማለት ነው። እኔ በመናገር ላይ ነው ማምነው ባዲ ማለት ነው። ልጄ ለነገራቸው የምፈልገው ነገር ማለት ነው እንደነገርኳችሁ እኔ ሉቃስ በቃ ላይክ እስከ ሞስትሊ ማለት ነው እስከ ፀጉር የፈረስ ፀጉሬንም ወዶታል። በቃ ላይ ከመጀመሪያ እኔ ፀጉሬ በጣም ትንሽ ነበረ። እኔ ወደ ሞስትሊ ሲሄድ ባዲ ማለት ነው እንደን በቃ እንዴት ነው ሆኜ ነው ያቀረብኩት እንደን ማለት ነው። ማን ሄድ ነው እንትና ሄድ ነበረኝ ባዲ ማለት ነው። ግን መጀመሪያ ያልኩት በጣም የሚገርመው እኔ ባዲ ማለት ነው እንደዚህ ፀጉሬ እንትን አድርጌ አንተን በመውደዴ በጣም ነው የማዝንልህ። ግን ምንም ማድረግ አይቻልም። ወድጄሃለሁ እናንተ ሰው ካንተ አለይም በቃ እኔ ቆንጆ ምናምን ነገር ብዬ ግብት ነው ያልኩበት ባዲ ማለት ነው። ከዛ ማለት ነው ወዶቼ በቃ ሊረዳኝ አልቻለም። በጣም ታመስኩኝ ማለት ነው። እንደን ሰው ማለት ነው ወዶቼ ቀልዱ በጣም ደስ ይላል። ጨዋታው ደስ ይላል። እሱ ደስ ይላል። ሁሉ ነገሩ ደስ ይላል። ቆንጆ ነው። በጣም ደግሞ በቃ ላይክ ስፖርተኛ ነው። ሰውነቱ በጣም ደስ ይላል። አይ ቲንክ ምናምን ነገር ማለት ነው ወደችዬ ማለት ነው። እሱን ነገር ባዲ ማለት ነው ደስ እንድላችሁ ጨማምረላችኋለሁ ማለት ነው። አንተ ሰው ማለት ነው ወደች ለነገራችሁ የምፈልገው ነገር ማለት ነው ጀስት እኔ በቃ ቀልድ ባዲ ማለት ነው በጣም ነው ወደደስ ወይ ምንም አይታየም ባዲ ማለት ነው። አንተ ሰው ማለት ነው ወደች ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ማናችሁም ጋር ኃጢአት ውስጥ አታስገቡኝ ባዲ ማለት ነው። ያ ምክንያቱም ያንንም ወደድኩት ገባችሁ?
ስለዚህ እኔ በቃ ላይ እንደ ኖርማሊ እንደ ፊልም አክተር አለ አይደለም። አሁን ፊልም ስትሰሩ ፊልም እስኪያልቅ ድረስ አንድ ላይ ትሰራላችሁ። ፊልም እስኪያልቅ ድረስ ወደ ሌላ ከሌላ ሰው ጋር ፊልም ይሰራላችሁ፣ ከሌላ ሰው ጋር ፊልም ይሰራላችሁ። ልክ እንደዛ ነው ማሰባቸው ባዴ ማለት ነው። እኔ ቢወዳቸው ባዴ ማለት ነው። እኔ ነው እንጂ የምቸገረው ባዴ ማለት ነው። እነርሱ ምንም ነገር እያደረጉልኝ አይደለም ባዴ ማለት ነው። ስሜትን እየተረዱት አይደለም ባዴ ማለት ነው። ስለዚህ ምንም ሆነ አይታየኝ ባዴ ማለት ነው። የማደርገውን ነገር ባዴ ማለት ነው። እኔ በታይለር ልተው አስቤ አልነበረም። እንደገና ቲክቶክ ሲዘጋብኝ በዛውንም ዘጋውት ማለት ነው። ፋይሉን ባዴ ማለት ነው። እንደዛ ነው ባዴ ማለት ነው። እኔ እርዳታ ካላገኘሁኝ በጣም ነው የምወድቀው ባዴ ማለት ነው። አሁን ሞስትሊ ራሱ ነበር የመጣኝ ባዴ ማለት ነው። ራሱ አዲስ ስናፕቻት ላይ መጣብኝ። ሲመጣብኝ ቀጥታ ተከተልኩት ባዴ ማለት ኦንሊ ሜሪድ ዳይት ምናምን ነገር በቃ ምንድነው ደስ ያለኝ ባዴ ማለት ነው። ደርቀና ነው ምናምን ነገር ባዴ ማለት ነው። ሰው ባዴ ማለት ነው። አሁን ትክክል ሲሆን ምን ቶሎ ቶሎ አያምንም። እንደን እንደዛ አይነት ችግር አላቸው ባዴ ማለት ነው። ማመን ሳይሆን ጨዋታ ኖርማል ነው ውዶቼ፣ ጨዋታ ኖርማል ነው። ክብር ነው ባዴ ማለት ነው። ለሰው ክብር ነው ባዴ ማለት ነው። እኔ እኮ እንደዛ ሲቀልዱብኝ ምናምን ነገር ዝም ሲሉኝ ምናምን ነገር ባዴ ማለት ነው። እንደዛ ደስ እኮ አይለኝም ባዴ ማለት ነው። ልጅ ነገራቸው የሚፈልገው ነገር ማለት ነው። እኔም በላይ ቦታ የሚሰጠኝ ማለት ነው። የሚቀርበኝ የሚያከብረኝ ባዴ ነው። እኔ ወር በማገኘው ሰው ደስ ይለኛል ባዴ ማለት ነው። ልጅ ነገራቸው የሚፈልገው ነገር ማለት ነው። ምንም ቢሆን ባዴ ማለት ነው። ለእኔ ክብር ያለው ለእኔ ቦታ ያለው እንደ ሰው ከሰው እኩል የሚያየኝ ሰው ደስ ይለኛል ማለት ነው። እኔም በጣም ከሰው በላይ እንደሚወደኝና እንደሚፈልገኝ ያስመስላሉ፣ ግን ደግሞ እኔን በጣም ቦታ አይሰጡኝም። ምንም አይነት ቦታ ባዴ ማለት ነው። በቃ የሆነ ላይ አይደለም አረቀም በቃ የሆነ ደስ እንደለኝ የማይፈልጉ አይነት ነው የሚያስመስሉት ባዴ ማለት ነው። ሰው እኔ በቃ ጉለት ካለብኝ በቃ የራሴ ነው። ታዲያ ምን ማድረግ እችላለሁ? ምንም ማድረግ አልችልም ባዴ ማለት ነው። ሰው ወደ ቼለ ነገራቸው የምፈልገው ነገር ማለት ነው። እኔ በተፈጥሮ ደግሞ በውስጤ በቃ አለ አይደለ የሆነ ግንፍል ነው የምለው ባዴ ማለት ነው። አሁን ብዙ አላወራም፣ በቃ ዝም ብዬ በጣም ነው የምናደደው ባዴ ማለት ነው። ግን ብናደድ ምን አደርጋለሁ? የእናቴ ልጅ ነው የአባቴ ልጅ ነው ምን ይሄ ነው ባደድኩት በቃ ካልወድ ምን ሊያደርግልኝ ይችላል? ግን መንገዴ ውስጥ እንድገባ አልፈልግም ባዴ ማለት ነው። እንዲያስቆመኝ የሆነው ነገር ባዴ ማለት ነው። እኔ ዳይሬክት የፈለገውን ነገር ባዴ ማለት ነው። እኔ ባላናግረውስ በቃ እንዴ ካናገርኩት በኋላ ግዴታ እኮ ልኮተኩቶ አይገባኝም። ደስ እውነትሽን ነው ትመጪኛለሽ ካለኝ እኮ እኔ ቀጥታ ልቀበለው ዝግጁ ነኝ ባዴ ማለት ነው። ካቶ አይ እሱ አከብሮኛል፣ እሱ ወደኛል ማምዬ ወደ ወደኝ ሊሄድ ይችላል ውዶችዬ ማለት ነው። አንድም ሰው ያለበትን ሁኔታ ታውቁታላችሁ። እዚህም ብዙ ነገር እየተባለ ነው። እንዲሁም በቃ እነርሱም እርዳታ የሚባል ነገር የላቸውም ባዴ ማለት ነው። ሰው አይረዱም ባዴ ማለት ነው። ሰው ላይ ነው የሚቀለሉት ባዴ እንደን ማለት ነው። እኔ በተፈጥሮ ደግሞ ቀለል ያለ ነገር መቻለው እወዳለሁ ማለት ነው። እንደን መሰለኝ በጣም ወደው በጣም ደስ የሚለኝ አሁን ታይም ላይ ግን ስሜቱ ወደ ሌላ ተቀይሯል ባዴ ማለት ነው። እንደን ሰው እንደዛ ነኝ ባዴ ማለት ነው። እኔ ከሱ ወደ ታይለር ተሸጋገርኩኝ። ከታይለር ማለት ነው ወንዶቼ ከታይለር ወደ ፊኒሊ መሀል ላይ መጣ። ወደድኩት በቃ ወደድ አደረኩት። ምን ላድርግ ባዴ ማለት ነው። እንደን እኔ መጀመሪያ እንትኑን ሞስሊ ስወደው በጣም ከበደኝ ባዴ ማለት ነው። ልቤ ማህበራዊ ነው የሆነብኝ ማለት ነው። ልክ እንደ ማህበራዊ ምግብ ብላችሁ የምታዙት ነገር አለ እዚህም እዛም በቃ እንደዛ ሆነችብኝ። አይ ቲንክ ባዴ ማለት ነው። እንደን ከዛ ማለት ነው እንደዛ በጣም እየተቸገርኩ ነበር በጣም። እሱ ግን በጣም ሀርድ ፍቅር ነበረኝ ባዴ ማለት ነው። ከዛ ማለት ነው እንዲሁም መጀመሪያ ጊዜ ባዴ ማለት ነው እዚህ አውሮፓ ውስጥ እንደዛ ወድጄ አላውቅም። ሰው እነርሱ ወድጄው አላውቅም። ከዛ ማለት ነው ወድጄ ያለ ነገራችን እየመፈልገው ነገር ማለት ነው። በጣም የወደዳችሁ ሰው በጣም ይጠራችኋል ይባላል ማለት ነው። እኔ ግን በጣም እወደዋለሁ ባዴ ማለት ነው። እኔ በጣም እስከብረኝ ጊዜ ነው የራኩት እንጂ ምንም ችግር ኖሮኝ አልነበረም። እንደነገርኳችሁ የሆነ በቃ ሊጥለኝ ይል ነበረ ማለት ነው። አይ ቲንክ ጥላቶች ይሁን
ስለ እንትን ስላላለኝ ምናምን ነገር ማለት ነው። አሁን እኔ መጀመሪያ ቅዱስ ያዕቆብ በጣም ነበር የማከረው እና መጀመሪያ ላይ ጥሎኝ ነበረ ምናምን ነገር ብያችሁ ነበረ። እንደን ቅዱስ ያዕቆብ ማለት የካቶሊክ እንትን ማለት ነው። ለምንድን ነው መሰላችሁ አንድ ሁለት ምናምን ዲዛይን ነገር አስገባም ባለኝ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ ጸበል ተደፍቶብኝ ምናምን ነገር ነው የተነሳሁት በዚህ ማለት የቅዱስ ሚካኤል አንተ ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ከባድ ነው ባዴው ማለት ነው። እኔ ባዴው ብዙ ጊዜ ነገር ባላስብም ባዴው ፍቅር ይቀርማል ዋሌ ማለት ነው። ህይወታቸውን ግን ማሳጣት እኔ ራሴን አሳልፌ መቼም ቢሆን አልሰጥም ባዴ ማለት ነው። አንተ ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ለማንም ግን ከምንም ነገር መቀረት አልፈልግም። ከስራም እንደዚህ ፈዝዤ ደንጅዤ ምናምን ነገር መቀረት አልፈልግም ባይ ማለት ነው። አንድ ሰው ማለት ነው ብቻ ነገራችን ፈልገው ነገር ማለት ነው። እማልወደድ ሰው ግዴታ ወደጂ አትበለኝ ባይ ማለት ነው። ሀብታም የሚሆን ምንም የሚሆን የማውቀው ነገር የለኝም ባይ ማለት ነው። ወደድኩት ነው ካልወደደ ይገደል ይግባ ባይ ማለት ነው። በቃ የኔ ጠባይ እንደዛ ነው ባይ ማለት ነው። አሁን መቀየር አልችልም ባይ ማለት ነው። አሁን በጣም ነፃነትን እያጣው ነው አንደርሶ ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ኤቭሪቲንግ አቴንሽን ወንድ ላይ ነው ያላችሁ ባዲ ማለት ነው። አቴንሽን እኔ ባዲ ማለት ነው ወንድ ላይ ነው ያላችሁ። እኔ ወንዶች እኔ ጋር የሚመጡት እኮ ምንም እኮ አስጠቅመኝም ያወረ እነርሱ ከሌላ ሰዎች ጋር ሆኖ አንድ ላይ ሆኖ ነው እኔ ላይ የሚጫወቱት እንጂ ለእኔ ምንም የጠቀሙት ነገር የለም። ገባችሁ? ኢቨን እኔን ጭንቀት ውስጥ ነው የሚከተው ባዲ ማለት ነው። እንደ ሰው እንደዛ ከሆነ እንዴት ስሜት ሊኖረኝ ይችላል? ምክንያቱም የሚሰራ ጭንቅላት አለኝ። አሁን ላይ እንኳን ብዙ እየሰራ አይደለም። ሆላንድ ውስጥ ጭንቅላት ማስራት እያቆመበት ሀገር ናት ባዴ ማለት ነው። እንደ ሰው ማለት ነው ወድቼ ለነገራችሁ የምፈልገው ነገር ማለት ነው። ለነገራችሁ የምፈልገው ነገር ማለት ነው። እንደን እንደዛ ነበረ ሙስሊ በጣም ወደድኩት። ግን ምን ማድረግ እችላለሁ? ከእንደገና ደግሞ ፊነልም አስወጥቼው ነበረ። ሴክስ እያለ እንትን ይመጣ ነበረ የሆነች ልጅ ጋር ደግሞ ወደዛ በልባናት እንዴ ትረብሸኛለህ እንዴ ከሆነ በቃ አይደለ ልባችሁ ለምትወድ ሰው አንድ የሆነ ነገር አለ አለን። ከዛ ገደል ግባ ምናምን ብዬ እንትን አደረግኩት ባዴ ማለት ነው። ከዛ ከእንደገና ስናብሻት ላይ እሱም መጣ ባዴ ማለት ነው። ከዛ እሱም ሲመጣ ደግሞ እሱም ደስ አለኝ ምን ላደርግ ባዴ ማለት ነው። እንደን ሰው ማለት ነው። ስለዚህ እንደዛ ነው የሚሆነው ባዴ ማለት ነው። አንዴ ሁሌም አለ ሀኔኔ ተሁን ፍቅር ይሁን አይታወቅም። አንዳንዴ ባዴ ማለት ነው ትቀየራላችሁ። ከዛ ተመልሳችሁ የእውነት የምትወዱትን ሰው ይናፍቃችኋል ባዴ ማለት ነው። ስለዚህ ማለት ነው እጣ ፋንታ ሁሌም እጣ ፋንታ ነው ባዴ ማለት ነው። እኔ ምን እላለሁ መሰላችሁ ንጹህ ልብ ያለው የእውነት የሚወደኝ ፈጣሪ ያለውን ሰው የኔ የሆነውን ሰው እኔ የትኛውንም ብሄድ የትኛውንም ቦታ ቢዞር እኔን አይተወኝም። እኔ ከሱ ውጭ ለሌላ ሰው አልሆንም እላለሁ ባዴኝ ማለት ነው። አንድ ሰው ማለት ነው አሁን ለነገራችሁ የምፈልገው ነገር ማለት ነው። በፊት አሜሪካው ነው በጣም የምፈልገው ምናምን ነገር ብያችሁ ነበረ። ምክንያቱም በጣም ብዙ ችግር ውስጥ እየገባው ስለነበረ አሜሪካዊ ሁሉንም ነገር ሊረዳኝ ስለምችል ነበረ አሜሪካዊ ያልኩት ባዴኝ ማለት ነው። እነርሱ በጣም ብዙ ፕሮሰስ ያደርጋሉ። አሁን እንደዛ ትሆን ወይ እንደዚህ ትሆን ወይ እንደዛ ትሆን ወይ ልክ ለምንድን ነው ይሄን ያህል ፕሮሰስ የሚያደርጉት? ላይክ ለምን ሰው ካልወደዱት ለምን በቃ እንደዛ እያሉ ከሆነ ላይክ ለምን ህይወት እንዲያጡ ያደርጉታል ማለት ነው። አንዳንድ ሰዎች በጣም ነው የሚገርሙ ባዴ ማለት ነው። አንተና እኔ ምንም ቢሆኑ ልቤ ውስጥ ገብቷል ባዴ ማለት ነው። መጨስ ልቤ ውስጥ ሀገር ልቀይርላቸው አይቻልም ባዴ ማለት ነው። ከዛ ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን በግዴታ ደግሞ ይሄንን ሰው ወደጂ ይሄንን እንደዛ አድርጊ ምናምን ነገር ተብዬ ማለት ነው። እኔ አልችልም ባዴ ማለት ነው። ቤተሰቦችን እንኳን መስማት አልችልም ባዴ ማለት ነው። እኔ በቃ ስሜትን ማገት አልችልም። ሰው ምን ታደርጋላችሁ? ግል ህይወቴ ውስጥ ማለት ነው። እኔ የማፈልገውን ነገር ካልሆነ በስተቀር ሰው የሚፈልገውን ነገር አደርጋለሁ ማለት ዘበት። እኔ ገንዘብ የሚገዛኝ ቢሆን ኖሮ ስንት ገንዘብ ያሉ ሰዎች ነው ያለፉኝ። ገንዘብ በቃ እንደነገርኳችሁ ሰርቶ ገንዘብ የሚያጣ አይኖርም። ግን አሁን ያላችሁትን ቦታ የነበራችሁትን ቦታ ምናምን ነገር አያይዛችሁ የሆነ ጥቅም እንድትጠቀሙ ፈልጉ። እንኳን ሰው የሆነ ነገር ሲያስመጣላችሁ እምቢ ትላላችሁ አይደለም? ምንም እንደዛ ነበር የምለው ባዴ ማለት ነው። አንተ ሰው ማለት ነው አሁን ላይ ፊልኒ ወድጃለሁ ሰው ማለት ነው። አሁን ፊልኒ ሞስትሊ እንትና አትበሉኝ ባዴ ማለት ነው። ማንም ሰው ምንም ያደርግልኝ ነገር የለም ከሶስታቸው ባዴ ማለት ነው። ስለዚህ ወዳለው ባዴ ማለት ነው። እኔ ከሱም መቼም እንደምገለበጥ አይታወቅም ባዴ ማለት ነው። ትንሽ
ትንሽ እንትን ካልኩኝ ግልብጥ ነው የምለው ባዴ ማለት ነው። እንደርሶ ማለት ነው። ወንዶች ላይ ልንገራቸው የምፈልገው ነገር ማለት ነው። አሁን በቃ ፊኔ በጣም ነው የምወደው። አሁን ኢፍ ምናምን ብላችሁ እንትን የምታደርጉት ማለት ነው። አንድ ፈረንሳዊ ደግሞ አለ ወይም በቃ እንዴት ደስ እንደሚለኝ ባዴ ማለት ነው። የሆነ ሜክአፕ ይሰራ ስራቸው በጣም ነው የሚያስቀው። ልጁ አይስቅም ስታየው በቃ ብዙ ጊዜ አይስቅም። እንደን ሰው ቀስ እያለ ነው የሚራመደው ምናምን በጣም እንትን ያለ ባዴ ማለት ነው። ሜክአፕ ስጠቀም ሜክአፕ በጣም ደስ የሚለው ውሃ ውስጥ ይገባል። ሜክአፕ ተጠቅሞ ምናምን ነገር ነው በጣም ነው የሚያስቀኝ። በቃ እሱን ሲመለከት ደግሞ አንድ ነገር አይስትም ምናምን ነገር እና ላይ በጣም ነበረ ደስ የሚለኝ ማለት ነው። ፍቅር አልያዘኝም ቀስ ብሎ እንትን ይላል ማለት ነው። ግን ይሆናል አይደል ከእንደዚህ አይነት ሰዎች ጋር መቅረብ ደስ ይላል። በቃ የሆነ በቃ ደስ የሚል ነገር አለው። በቃ የሆነ እንትን ነው መሰላቸው የሆነ እንትን ነው የሚስባቸው አላላቅም። እንደን ሰው ሲለኛል እንደን ሰው ማለት ነው። እዚህ እንትን ላይ በጣም ብዙ ጊዜ አየዋለሁ እና ብዙ ጊዜ አየው ነበረ ላይክ ብዬ ነበር የማልፈው። ከዛ ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ በጣም ብዙ ሰዎች ጋር በቃ እንደለመድኩኝ ማለት ነው እንደ ድሮ በቃ እንደ ድሮ መፍሳሳት እፈልጋለሁ ባዲ ማለት ነው። ዘና ማለት እፈልጋለሁ ማለት ነው። ዘና ሳይሆን በቃ ላይክ ፍሪደም እንድኖረኝ እፈልጋለሁ። እኔ በቃ የሆነ መጨበጥ አልፈልግም። እኔ በጣም መጨበጥ አይደለም የሆነ የሚጨበጥ ሰው ሁላ ነው የሚያስጠላኝ ባዲ ማለት ነው። ውዶቼ የማይደለት ነው አይደለም። እኔ ለራሴ ልጨማለቅና የሚጨማለቅ ሰው ሁላ ነው የሚያናደደኝ ማለት ነው። በጣም ነው የሚያስጠላኝ የሚያሳዝነኝ ማለት ነው። ማለት ነው ወደ ሸለ ነገራቸው የምፈልገው ነገር ማለት ነው። አንተን ሰው እኔንም ባዴን ማለት ነው ራሴንም ያዝ ጠበቅ አድርጌ መያዝ ነው የምፈልገው። እንዲሁም እናንተ ከምታስቡልኝ በላይ ማለት ነው። እኔ በብዙ መንገድ ራሴን መከላከል እፈልጋለሁኝና እከላከላለሁ ማለት ነው። ስለዚህ አታስመስሉ ባዴን ማለት ነው። አንደርሶ ማለት ነው ፊኒ ባደኝ ማለት ነው። አሁን እኔ ስለ ጋብቻ ስለ ሌላ ነገር አልነገራቸውም። ምክንያቱም እነርሱ ሴክስ እያሉ ነው መጡት ባዴ ማለት ነው። ፍንዳታ ማለት ነው። ላይ እንደዛ እያሉ ነው የመጡት። በቃ በፍንዳታ መንገድ ነው የምታገኙት ባዴ ማለት ነው። አንደርሶ ማለት ነው ልጅ ነገራችን የምፈልገው ነገር ማለት ነው። ልጅቷን ባዴ ማለት ነው የሆነች ደህና ነገር ትመስላለች፣ ግን የሆነ እንዲሁም አሁን ደህና ሆኛለሁ እንጂ በጣም ነበር ስመቀኛት የነበርኩት። በቃ ስመቀኘት ሳይሆን ታስጠላኝ ነበረች። በቃ እሱ ጋር ሳያት በጣም ነበር የምታስጠላኝ ባዲ ማለት ነው። ወንዶች ልነግራችሁ አልችልም። በቃ እሱ ነገር በቃ እንደዛ ብዬ ነው በቃ እንትን ያጠፋሁት እንትን ፍቅር ነው መንቸስ ታውቁታላችሁ ባዲ ማለት ነው። በዚህ ስሜታችሁን ስላችሁ በዚህ እነርሱ የሚያደርጉትን ስላችሁ በጣም የሚከብዳችሁ ባዲ ማለት ነው። ያኔ አይ ነው ባዲ ማለት ነው። አይ ነው እኮ ሪል አይደለም። አንድን ሁላ የነበረ የምናገረው ምንም ነገር የለንም፣ ምንም አይነት ኮንታክት የለንም፣ ግን እወደዋለሁ ምናምን ነገር እያልኳቸው ነበር። አንዳንድ ሰው ማለት ነው ውዱ ሼል ነገራቸው የምፈልገው ነገር ማለት ነው። እኔም ደስ ያለኝ ነገር ምንድን ነው መሰላቸው? እዚህ ቅርቤም ስለሆነ ማለት ነው፣ ቅርብ ስለሆነ ደስ ይለኛል ባዴ ማለት ነው። መጀመሪያ ጊዜ እዚህ ያሉትን ሰዎች እንደዚህ በሚዲያ ምናምን ስታወቃቸው መጀመሪያ ነው ባዴ ማለት ነው። እንደዚህ ፍቅር ሲይዘኝ ማለት ነው አውቃለሁ። ፍቅር አይዘኝም ባዴ። ፍቅር ካለ ያዘኝ ደግሞ ለሰላምታ እንኳን ጋደው ነው የሚባለው። የሰላምታ እንኳን በጣም ነው እንትን የሚያደርገኝ። ምንም ሆነ አይታየኝም ባዴ ማለት ነው። አለቶ ማለት ነው ባዴው ማለት ነው ውዶቼ፣ እንደዛ ነው ህይወት ግን ሰለቸኛል፣ ይደብረኛል ማለት ነው። እንደን ፊነል በጣም ነው የምወደው ማለት ነው። አሁን ላይ ለፊነል በጣም ስሜት አለኝ ማለት ነው ውዶቼ። ጀርመን ነው ያለው ባዴ ማለት ነው። እሱ የሚቀመጠው ጀርመን ሀገር ነው ባዴ ማለት ነው። እኔ ጀርመን መመላለስ እንጂ ጀርመን ላይ መቀመጥ ብዙ ደስ አይለኝም ወደ ችልም እውነት ለመናገር ወይ ስዊዘርላንድ ወይ ኢንግላንድ ምናምን ነገር ነው የምትመቸኝ ማለት ነው። ከዛ ማለት ነው ውዶቼ እዚህ ሀገርም ብዙ አትመቸኝም። አንዴ ስለገባውና ብዙም እንትን ስለሚሆን ነው እንጂ እችም አትመቸኝም። ስጀመርም ለቋሚም አልመጣሁም ለዚች ሀገር ባዴ ማለት ነው። ሰርቼ ከዚህ ሀገር ለማውጣት ነበረ ኢቭንም ባዴ ማለት ነው። ይሄ የሰራሁት አመት ሙሉ ሰርቼ ቢሆን ኖሮ ማለት ነው በጣም ነበረ ደስ ቢለኝ። ላይክ እኔ ስለ ቤት ምናምን ግን አሁን ቢሰጠኝ ባዴ ማለት ጥሩ ነበር፣ ግን ከዛም በላይ ማለት ነው እኔ ስራ በጣም ነበር የምፈልገው ባዴ ማለት ነው። ልጅ ይሄን ነገራችን የምፈልገው ግን እዚህ ሆኖ ለመስራት በጣም ከባድ እየሆነ ነው። 10 ጊዜ 10 ምክንያት እየተደረደረ ነው።
እንደ ሰው በቃ እሱን ይመስላል ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እኔ ግን እዚህ ሀገር ላይ ስደተኛ ነኝ። ኔዘርላንዳዊ አይደለሁም። ኔዘርላንዳዊ ብዬ አላውቅም ማለት ነው። አሁን ይላሉ ማለት ነው ኔዘርላንዳዊ፣ ኤርትራዊ፣ አሜሪካዊ፣ ኢትዮጵያዊ፣ አሜሪካዊ ነው ወይ አሜሪካዊ ነው የሚባለው ማለት ነው ውዶቼ ማለት ነው። እንደዛ አታድርጉት ማለት ነው። ያ ለማስጠቃት ምናምን ነገር ከሆነ ማለት ነው ሰው እራሱ ፈልጎ እንደዛ ካለ አለ ነው ማለት ነው። አንዳንድ ሰዎች እናንተ ያው በጣም ብዙ ጊዜ የኖራችሁ ዜግነት አግኝታችሁ ላይክ ቋንቋች አምልካችሁ ምናምን ከሆነ እንደዛ ይባላል ትላላችሁ ማለት ነው። የሆነ ሀገር ከገባ በኋላ ማለት ነው። እኔ ኢትዮጵያ ለቅቅ ያለው ማለት ነው። አሁን እስካሁን ከሌላ ሀገር ቢሆን ኖሮ ሄጅም ሊሄድ የምችል ነበር ይሆናል። እቺ ሀገር ስለማትተባበረኝ ነው እንጂ ታውቁታላችሁ እሱን ነገር ወደ አሜሪካ ማለት ነው። እንደን ሰው ማለት ነው። አሁን ታይም ላይ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። አው ሰው እኔን ባይዶይ ማለት ነው ኢትዮጵያዊ አሜሪካዊ አይደለሁም፣ ኤርትራዊ አሜሪካዊ አይደለሁም፣ ሆላንዳዊ አሜሪካዊ አይደለሁም። አይ ሊቭ ኢን ኦቨር ዴር። ምክንያቱም ተመችቶኝ የለም እየተስቀየው ነው። ብዙ ጥቃት ደርሶኛል። ተናድጃለሁ። አስጠልቶኛል። የስራውኖችም በጣም አስጠልታችሁኛል። ታስጠልኛላችሁ። ካሁን ወደ ሀገር ከኔ ጋር ብትተቋርጡ ይሻላችኋል ማለት ነው። አንድ ሰው ኢትዮጵያኖችም ቅልቅል ማለት ነገር ማለት ነው የሚያስከትልባቸው ነገር ታውቁታላችሁ ማለት ነው። ሁሌም ፈጣሪ ኃይል ይበልጣል። እኔ ደግሞ ልክ እንደ ፈጣሪ ሰው በቃ ልክ እኩል ምናምን ቅዱስ ሚካኤል ጋር እየተፎከራችሁ እንደሆነ ነው ማሰብ ያለባችሁ። ምክንያቱም መጨረሻችሁ አያምርም ማለት ነው። የኔ መጨረሻ ባያምርም ማለት ነው የእናንተ መጨረሻ ከኔ ባሰ አያምርም ማለት ነው። ስለዚህ ማለት ነው ሁላችሁም እንደዛ አድርገዋችሁ አስቡ ማለት ነው። ማስፈራሪያ አይደለም እየነገርኳችሁ ያለሁት ሪል ነው እየነገርኳችሁ ማለት ማመን ነው። አይታችሁ ማመን ትችላላችሁ። አይታችኋልም ብዙ ነገር ማለት ነው። ግን ወዳችኋለሁ ውዶቼ ማለት ነው። በተለይ ኢትዮጵያኖች በጣም ነው የምወዳችሁ ከልቤ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ግን እኔ ማለት ነው ስሜትን መቆጣጠር ስለማልችል ማለት ነው ትንሽ እስካም ዳውን ያደረጋችሁ ብዙ ነገር ረድታችሁኛል ማለት ነው። ስለዚህ ማለት ነው ረድታችሁኛል ማለት ነው። በረዳችሁኝ ታይም ደግሞ በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ነው የማፍቅራቸው እንደምትሉትም ማለት ነው። የእውነት በጣም ነው የምወዳቸው ማለት ነው። ከዛ ውጭ ግን ማለት ነው እኔ መጥፎ ሁኔታ ላይ ያለውኝ ማለት ነው ለሰው ክብር ፍቅር ምናምን ነገር መግለጽ አልችልም ማለት ነው። እንደ ሰው ማለት ነው ወዶቼ ነገራችሁ የምፈልገው ነገር ማለት ነው ያው እናንተ እንደ ሀገሬ ልጆች ናቸው፣ ብዙ ነገር ናችሁ ማለት ነው። አሁን ግን ቅሌት መቀለድ በተለይ አሁን በተቸገርኩት ታይም በተወጠርኩት ታይም ኢትዮጵያዊ አሜሪካዊ ሀበሻዊ አሜሪካዊ የሆነ ነገር የምትሉ ሰዎች እኔ ራሴ ያለሁበትንና ማለት ነው እንደዛ እያላችሁ ቅልቅል የምትሉ ሰዎች ማለት ነው ሰው ማለት ነው ችግር ውስጥ እኔ በጣም የሚያነድረኝ ሰው ምንድነው መሰላችሁ ልክ ችግር ውስጥ እንዳለ አውቆ የሚያጠቃውን ሰው በጣም ነው የሚያናድደኝ ማለት ነው። የሚያጠቃኝ ሰው በጣም ነው የሚያናድደኝ ማለት ነው። ገባችሁ? እንደን ለዛ ነው የምነግራችሁ የትኛውንም ሰው እራሱ ኢቭንም ባይደው የሀገሩ ነው እንኳን ምንም ሳይመስለው እኔ ኢትዮጵያዊ ነኝም ይላል ባይደው ታውቁታላችሁ። እሱ ነገር ማለት ነው ምንም ሳይመስለው እንትን አይድም በልቡ ሰው እንደዛ እንዲለው አይፈልግም፣ በራሱ ይላል እንጂ ማለት ነው። እንደርሶ ማለት ነው ልጅ ልነግራችሁ የምፈልገው ማለት ነው። እናንተም ከራሳችሁ አስቡት፣ ለራሳችሁ አስቡ። አሁን ሀገራችሁ ማለት ነው እጃችሁ ውስጥ ስላላች እንደፈለጋችሁ ስለምትባረቁ ምናምን ነገር ማለት ነው እጅ ያለው ወርቅ ጨርቅ ይባላል ማለት ነው። እናንተ እንደዛ ይሆናችሁ ይችላል። ግን የሆነ ቦታ ሄዳችሁ የሆነ ነገር ከደርሳችሁ በኋላ በጣም ነው የሚገባቸው ማለት ነው። ብዙ ግፍ፣ ብዙ ገለልትነት፣ ብዙ ዘረኝነት፣ ብዙ ነገር ከወረዳቸው በኋላ በጣም ይገባቸዋል ማለት ነው። ያኔ ሀገራችሁ ምን ያህል እንቁ እንደሆነች ለእናንተ ባዴ ማለት ነው። ምንም ብትሆን ባዴ ማለት ነው። እናቱን እና ሀገሩን የሚጠላ ሰው የለም ይባላል ባዴ ማለት ነው። የለም የእውነት ነው። ምክንያቱ እኔንም ነገ እናት ስለሆን ነው። ግን እኔ እናቴን ጠላት አለው እናት ጠላት ለምንድን ነው መሰላችሁ? እናቴ ስላላሳደገችኝ፣ ስለ ፍቅር ስላልሰጠች
ምንም ስላላደረገችልኝ ስለማላቃት ስለጣለችኝ ዝቅም ስላደረገችኝ ከሰውም በታች ስላደረገችኝ ብዙ ነገር ስላደረገችኝ ልትገለኝም ስለፈለገች ብዙ መጥፎ ነገርም ስለተመኘችልኝ ነው ምጠላት እንጂ እናቱንና አገርን የሚጠላ ሰው የለም ባዴ ማለት ነው። ልጄ በፍጹም እኔን እንደማይጠላኝ አምናለሁ ባዴ ማለት ነው። እንደም ሰው ማለት ነው። ልጆቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ሴት ልጅም ባዴ ማለት ነው። ሴት ልጅም ጥምር ባዴ ማለት ነው። እኔ እንደማጠላኝም አምናለሁ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው። እኔ እንደፈለግኩ የፈለኩትን ማድረግ እችላለሁ። ለእኔ ማስጠንቀቂያ፣ ማስፈራሪያ፣ እንደዚህ አታደርግም፣ እንደዚህ አትይም፣ እንደዛ አትሄዱም፣ በዚህ አትሄዱም፣ እሱን ነገር አያገባችሁም። እኔን ብቻ ነው የምታውቁኝ። ከኔ ጋር ፒስ ካልሆነ በስተቀር ሌላውን ነገር ውስጥ ጠልቃ መግባት አትችሉም ባዴ ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው። አይታችሁ ዝም ነው ባዴ ማለት ነው። አንዳንድ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው እንደዛ እንዲሆን ዘንድ በጣም እወዳችኋለሁ ባዴ ማለት ነው። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ማለት ነው አሁን እናቷ ትወደታላችሁ ምናምን ብላችሁ የምታስቡት ሰዎች ማለት ነው እናቴ ትወደታላችሁ ብትሉ ማለት ነው የእናቴ ፍቅር ይመጣላችኋል፣ ከሰማይ ይወርዳችኋል ባዴ ማለት ነው። ህልቀት ባዴ ማለት ነው ውዶቼ ማለት ነው። ህልቀት አሁን ብዙ ምክንያት ይደረጋል። እሱ እንደዚህ ስላደረጋት ነው፣ እሷ እንደዛ ስላደረገቻት ነው። ለምንድን ነው እቺ ሀገር በጣም ተመችቷት ብዙ ነገር እያደረገች ያለችው? አሁን ሶማሌ መጣች። ሶማሌ ማስወጣት ስላቃታቸው ነው እኔ ጋ ዝም ብሎ ያሉት። ከጀርባ ሀበሻ ከሷ ጋር ነው፣ አረብ ከሷ ጋር ነው፣ ብዙ ሰው ከሷ ጋር ነው ባዴ ማለት ነው። ሆኖ እነርሱ ጋር ራሳቸውም ከሷ ጋር ሆነው ይስማማሉ ባዴ ማለት ነው። ለምንድን ነው እንደዛ የሚሆነው? እራሳቸው ናቸው ባዴ ማለት ነው። እነሱ እኔ በጣም ዶናልድ ትራምፕ በጣም ያሳዝኑ። ለምንድን ነው መሰላችሁ? ብዙ ጥቃት ሲደርስባቸው ነበር እና አሁን አንዴ አረብ ይሳደባሉ፣ አንዴ ሱዳን፣ አንዴ ሶማሌ ይሳደባሉ። እንደዛም የሚያደርጉት ሰዎቹ አውቆ ነው ባዴ ማለት ነው። ዴይ ዶንት ኬር። ሁሉንም ነገር በጣም ቀላል ነው አይደለም? ለቤት ለነርሱ ለነዚህ ለውልቀ ቤተሰቦቻችን እንኳን በጣም ኢዝ ነበረ እንደዚህ አይነት ነገር በጣም በቀላሉ ባዴ ማለት ነው። ለዚህ ብለው ነበረ እንትን የሚያደርጉት አንተ ሰው ማለት ነው። ልጅ ለነገራችሁ የምፈልገው ነገር ማለት ነው እኔ ምስኪን ነኝ፣ ብዙ ነገር ውስጥ ነው የገባሁት ባዴ ማለት ነው። ስለዚህ ማለት ነው እንደዛ እያላችሁ እንትን አትበሉ ባዴ ማለት ነው። እንደዛ ስትሉላችሁ ባዴ ማለት ነው እኛ ሁሌንም ተቀባይነት አለን። ስለዚህ ሁሌንም ዋሽተን እያስመሰለን ለጥቅማችን እንኖራለን ብለው ነው የሚያስቡት ባዴ ማለት ነው። ስለዚህ ማለት ነው የማንንም ሰው መጠቀሚያ አትሁኑ። ሀገሬንም የማንንም ሰው መጠቀሚያ እንድትሆን አልፈልግም። ራሴንም ማንም መጠቀሚያ እንድትሆን አልፈልግም። ኦቨር ዳትስ እኔ ፈጣሪ እፈራለሁ በጣም ማለት ነው ውዶቼ። ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ የሰው ማይንድ ላይ አንዴ እንደዚህ አንዴ እንደዛ አንዴ እንደዚህ አንዴ እንደዛ እያልኩ ሰው ላይ አልሰራም ባዴ ማለት ነው። አሁን የሆነ እኔ ጋር ፈረንጅ ፍቅረኛ ወይም ደግሞ የማፈቅረውን ሰው ሲመጣም ለምንድን ነው ደስተኛ የሚሆኑት? በብዙ አይነት መንገድ ስለሚሰሩበት ብዙ ነገር ሊሰሩበት ስለሚችሉ እንደዛ ይላሉ ባዴ ማለት ነው። እንደን ሰው ማለት ነው ኢፍ ባይ ዘ ዌይ ማለት ነው ኢፍ ፊደል በጣም እንትን ታርጌ ነበረ ምናምን ኤክሴ ነበረ በጣም የሚወደው ኤክሴንም ባዴ ማለት ነው። ያጎቴ ልጅ እንደሆነም ነገርኳቸው ባዴ ማለት ሲወድ ጋር ነው የምላቸው ነው ያልዋሸው። ኤክሴና አጎቴን አሁን እና አጎቴ ማለት ነው ስብሀት ባዴ ደስ አይምላቸው ባዴ ማለት ነው። ከአንድ ቦታ የተቆረጡ ባዴ ማለት ነው። ቀይና ጠይም ናቸው ባዴ ማለት ነው። ዶቼ ለነገራቸው ፈልገው ማለት ነው። አጎቴ ጠይም እሱ ቀይ ነው። ነጭም ይሆናል ባዴ ማለት ነው። ነጭም ይሆናሉ። ምክንያቱ እኔ ጋር ብዙ ጊዜ እንትን የሚያደርጉት እነዛ ናቸው ባዴ ማለት ነው። ብዙ ነጮች እኮ አሉ ብዙ ነገር ብዙ እንደዛ የሆነ በቃ ላይ ምንም ነገር የማይመስላቸው ሰው ሲወዱ በቃ ዝም ብለው ፍን አድርጎ የሚወዱት ባዴ ማለት ነው። አንተን ሰው እኔንም አጎቴንም በጣም ስለወደደኝ ሊሆን ይችላል። ስለዚህ እኔ ግን እሱ በተሳሳተ መንገድ አልሳሳትም አልኳቸው። ግን አሁን እርግዝና ልጅ ምናምን የምትሉ ሰዎች ባዴ ማለት ነው እኔ አምናለሁ ባዴ ማለት ነው። ለምንድን ነው አሁን ፍቅር ወይ ሲይዘኝ ወይ ከያዘኝ ወይ ምንም የማይመስለኝ? ምክንያቱ እኔ ከዘመድ እንደማልወልድ አውቃለሁ፣ እንደማላረግዝ አውቃለሁ፣ እንደማላገባ አውቃለሁ። ለምን
ለምን እንደሆነ ታውቁታላችሁ? ፈጣሪ እኔን በጣም ይወደኛል። ምንም ነገር ላይ እንደማይጥለኝ እተማመናለሁ። ፈጣሪ ካመናችሁ ባዴ የምታጡት ነገር የለም ባዴ ማለት ነው። ስለዚህ እንደዛ ብዬ ስለማምን እኔ ቀለል አድርጌ ነው ሰው የምወስደው ባዴ ማለት ነው። ኤቭሪቲንግ የሚሆነው ለምክንያት ነው ባዴ ማለት ነው። እኔ መውለድ አልችልም ነበረ ድሮ እሱ ፍቅረኛዬን ስይዝ ባዴ ማለት ነው። ግን እኔ አጎቴን ይመስላል ብዬ አይደለም የቀረብኩት። እኔ መጀመሪያ ጊዜ ያወቅኩት ባዴ ማለት ነው እሱ እኛን እንደሚመሳሰል ሳውዲ እያለሁ ነው ያወቅኩት። የሆነ ጋነኑ ከወጣልኝ በኋላ ማለት ነው። መንፈስ እንኳን እንደተያዝኩኝ አላውቅም ነበረ። ቅዱስ ሚካኤል ግን ክብር ይድረሰው እንደን ያኔ ሲወጣልኝ ጊዜ ቀስ በቀስ ነገሮቹ ሲለፋለፍ ሄድኩ ባዴ ማለት ነው። ተለፋለፍኩኝ። ለምንድን ነው ተለፋለፍኩ? እሱ ወንድሜ ነው ማለት አበዛው ባዴ ማለት ነው። ወንድሜ ነው ከዛ በፊት ብዬ አላውቅም። ኢቨን ሱዳን ላይ ነበርኩኝ እቺ ነበረት በጣም ነበር የምወደው ምናምን ነገር ብዬ ሁሌ ነበር የማለቅሰው። ከዛ አሁን ኢቭን ማለቅስ እንኳን አልችልም፣ እንባ እንኳን አልቋል። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ስለሚያጋጥምኝ አሁን ሰው ወደድኩት ብዬ ብዙ ጊዜ አልቀርበውም። ባዴ ብዙ ነገር ነው የምፈትሸው ባዴ ማለት ነው። አሁን በጣም ከቤተሰብ ስትወልዱ ምንድነው የተረገመ ውላድ ነው የሚመጣችሁ። በቃ የሆነ እርግማን አለ ባዴ ማለት ነው። አንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን እኛ ለምንድን ነው የተረገመንና የተመረቀን የምንሆነው? በተግባራችን ባወጃዊ ማለት ነው። አሁን ክፉ ትዕቢተኛ የሆነ ሰው የተረገመ ነው። ቁንጅና አይደለም አሁን ትዕቢት የሚያወጣው። ቆንጆ ሰው በፍጹም ትዕቢት የለውም ባዴ ማለት ቁንጅና ፈጣሪ ነው ቁንጅና የሚሰጠው። ታውቁታላችሁ፣ ሁሉ ነገር የሚሰጠው ፈጣሪ ነው ባዴ ማለት ነው። እንደን ቆንጆ ሰው ትዕቢተኛ አይደለም። ቆንጆ ሰው ትዕቢተኛ ነው ብላችሁ የምታስቡት ባዴ ማለት ነው። እንደን በዛ ነው ባዴ ማለት ነው። ኤቭሪቲንግ ባዴ ማለት ነው። አሁን አንድ ፈረንጅና አንድ ሀበሻ ነበረና ፈረንጃ ጡፍ ሰክሮ ሲያየው ጡፍ ብለሎት ሄደ። ፈረንጅ ግን አንስቶ ወስዶ አጥቦ አጠጥቶ አብቶ አስተኛው ይባላል ማለት ነው። ከዛ ፈረንጁ ተመረቀ፣ ሀበሻው ተረገመ ይባላል ማለት ነው። እኛ የምንረገመው በተግባራችን ነው ባዴ ማለት ነው። ስለዚህ ማለት ነው እኛንም ባዴ ማለት ከቤተሰብ ስንወልድ ባዴ ማለት እንደዛ አይነት ነገር ስናደርግ ባዴ በስሜታችንና በደስ ባለን መንገድ ስንሄድ ብቻ ማለት ነው እንረገማለን ባዴ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን እኔ ፕሮቴስታንትም ቢሆንም ማለት ነው ያጎቴ ልጅ ለማግባት ፍቅረኛ ሊያደርገው በፍጹም ፈቃደኛ አይደለሁም ባዴ ማለት ነው። ወንድሜ ነው ወዶቼ። ግን እኔ ባዴ አስቤ እኔ ከወንድሜ ጋር ፍቅር ብጀምር ባዴ የኔን እርግማን ነው ባዴ ማለት ነው። እኔ የተረገምኩ ነኝ ማለት ነው። እንደን እኔ ድሮ እንደዛ አይነት እርግማን አልነበረኝም። በቃ ይሆናል እየተረገመ ልብ አልነበረኝም ባዴ ማለት ነው። እንደን እኔ ሲጀመርም ለመጀመሪያ ጊዜ እንደዚህ አይነት የተረገመ ሀሳብ የሚመጣልኝ የተረገመ ሀሳብ የሚመጣልኝ አውሮፓ ከመጣው በጣም ብዙ የተረገመ ሀሳብ ነው የሚመጣልኝ ባዴ ማለት ነው። ለዛውንም ራሴን ማዳን እፈልጋለሁ። ከኔ ጋር የሚቀጥሉ ሰዎች ጋር ማዳን ስለምፈልግ ነው ባዴ ብዙ ጊዜ ራሴን መሆን እፈልጋለሁ የምለው ባዴ ማለት ነው። ሰው ማለት ነው ንግግርም መቆጣጠር አልችልም፣ ስሜቴንም መቆጣጠር አልችልም። ኦቨር ነው የሆንኩት። እኔ እንደነገርኳቸው በጣም ድሮውንም ስሜቴን አልቆጣጠርም ነበር፣ እንደፈለግኩ ነበር የምናገረው፣ ግን ይሄን ያህል አልነበረም ባዴ ማለት ነው። ሰው ማለት ነው እኔ ደግሞ ይህንን ነገር የነገርኳቸው ባዴ ማለት ነው መናገር ፈልጌ አልነበረም፣ ዝም ብዬ ነበረ መለየት የፈለግኩት። ግን ማለት ነው ወዶቼ በቃ ከራሴ ልትወርዱልኝ ስላልቻላቸው ነው እኔ እየነገርኳቸው ያለሁት ባዴ ማለት ነው። እንደዚህ በሚዲያ ላይ ባዴ ማለት ነው ተናግሬ ነበረ። ድሮ ነበረ የተናገርኩት። እቺ ፈረንሳይ ያለችው ባዴ ማለት ነው እንደዛ እያለች ስትቀልድብኝ ነበረች። እና ከዛ አንቺ ለራስሽ ያጎቴ ልጅ ስለሆንሽ ነው ለአንቺ አባትሽ የሰጠሽ ምናምን ነገር ስላት እንደዛ ሆነ። ግን እንዳጋጣሚ ሆኖም ያጎቴ ልጅም አይደለችም፣ እሷ የስብሐት ልጅ አይደለችም። እንዳጋጣሚ ሆኖም ውዶቼ ልነግራቸው የምፈልገው ነገር ማለት እሱ ነገር ከሌለ ልነግራቸው እፈልጋለሁ። 4 ነጥብ። እሷ ከኛ ጋር ምንም ነገር የላትም፣ ምንም ዝጋ ድምድና የላትም፣ ምንም ነገር የላትም ባዴ ማለት ነው። ሰው ማለት ነው አጎቴን ባዴ ማለት ነው። ስለ አጎቴ ብዙ ነገር ታወራላችሁ። እንደዛ አይነት ሰው ነው፣ እንደዛ አይነት ሰው ነው ምናምን ነገር ብላችሁ ታወራላችሁ ማለት ነው። አሁን በቃ አጎቴን ማወቅ ከፈለጋችሁ አሁን አለላችሁ ባዴ ማለት ነው። እሱና እሱ ደስተኛ ናቸው ባዴ ማለት ነው። ላይክ ባይሆንም በቃ ደሰይም ናቸው ባዴ ማለት ነው። አሁን የተማረና ያልተማረ ሊሆኑ ይችላሉ፣ የድሮና የዘንድሮ ሊሆኑ ይችላሉ። ብዙ ነገራቸው ማለት ነው። እኔ ብዙ ሰዎች ሲመሳሰሉ አይቻለሁ።
ያለ ምንም ጉለት የሚመሳሰሉ ሰዎች ግን እንደነርሱ አይቻላቅ ጠባያቸው ኤቭሪቲንግ ባዲ የሚወዱትን ነገር ኤቭሪቲንግ የሚከተሉትን ነገር ማለት ነው። እንደነርሱ በቃ ደስም አይቻላቅ ከሰው በቃ ለቆ ነው የሚቀሩት። አሁን የሆነ ነገር ሲሆን ባዲ ማለት ሌሎቹ ብዙ ነገር እንትን ያደርጋሉ። እሱ እነርሱ በቃ ቀለል አድርጎ ነው ሰው የሚይዙት ምናምን ነገር እንደዛ ነው ባዲ ማለት ነው። እኔ ባዲ ወይ ማለት ነው የኔ ምርምር የኔ ፍልስፍና መጨረሻ ላይ የሆነ ነገር ነው የሚያመጣው ባዲ ማለት ነው። አንዳንድ ሰው ማለት ነው እንዴ ቸለ ነገራቸው የሚፈልገው ነገር ማለት ነው። ስለዚህ ሩታ ባዲ ማለት ነው መንፈስ የላትም እንትንም የላትም። ምናልባት የአንድ አጎቴ ልጅ ከሆነች ምናልባት አላቀም ባዲ ማለት ነው። ምክንያቱም እሱ ነው ሁሉንም ነገር ውስጥ የገባት። ምክንያቱም ሩታ የምትባላለች የሆነች የሱ ልጅ ባዲ ማለት ነው። የአንድ ያጎቴ ልጅ ሩታ የምትባላለች እሷም ሩታ ናት። እሱን ባሏንም ያስመጣላት እሱ ነው። ለመጀመሪያ ጊዜ የጠየቃት እሱ ነው። እንዲጋቡም ምናምን ነገር ያስመስሉ ያደረጉትን ነገር ድራማ በሙሉ እነርሱ ናቸው ባዲ ማለት ነው። አንድ አጎቴ ከበድ ያለ ሰው ነው ባዲ ማለት ነው። ስራው ደግሞ የሆነ በቃ ላይ ደስ የሚል አይደለም። አንተን ማለት ነው። ሰዎቹ ምን እንደሆነ አላውቅም። እንደዚህ የሆነ በቃ ላይ ለቤተሰብ እንደዛ የሆነው እንዴት እንደሆነ አላውቅም ባዲ ማለት ነው። አጎቴ በጣም ስለሚወደኝ ነው ለኔ ስሜት ስላለው ነው። ግን ለምን እንደዛ እንደሆነ እንደፈለገ አላውቅም ባዲ ማለት ነው። ግን በጣም ተንኮለኛ ነው። አሁን እንደዛ አደርጋለሁ ብሎ ሌላ ነገር እንዲሆን ነው የሚያደርገው ባዲ ማለት ነው። አንተን ልቡ በጭራሽ አትገኝም ባዲ ማለት ነው። አጎቴ የሆነ በቃ ላይክ በጣም እየተጫወተ ቀለል ያለ ምናምን ነገር ይመስላል እንጂ በጣም ከባድ ሰው ነው ባዲ ማለት ነው። ብዙ ነገራቸው ፈለገው ነገር ነው። ብዙ ሴራ ነው የሚያሰራው ባዲ ማለት ነው። እንትን አሁን እዚህ አትቅርብ እዛ አትቅርብ አይልም ባዲ ማለት ነው። ሌላ ነው የሚጠቀመው። ከዛ በጣም ያምናል። ደስ የሚለውን ነገር አጎቴ ማለት ነው ልጄ ይሄንን ነገር አታደርግም ብሎ ይላል። በቃ ያምናል ማለት ነው። እሱ ነገሩ በጣም ነው ደስ የሚለው ባዲ ማለት ነው። ከቤተሰቦቻቸው እኔ እኮ ብዙ ነገር ፈትኛለሁ ባዲ ማለት ነው። ለዛ ነው የምትመረቁትና የምትረገሙት ባዲ ማለት ነው። ለብዙ ነገር ሰርቄዋለሁ፣ ብዙ ነገር ዋሽቼዋለሁ፣ ብዙ ነገር ምስጢር አስወጥቼበታለሁ። አሁን